ጠቅላይ ሚኒስትራችን ያው በኮሚሽን ደረጃ አቋቁሟል። የኢትዮጵያ ኒውክሌር ኢነርጂ ኮሚሽን የሚባል ማለት ነው። እነ ሩሲያ ሲያስተዳድሩት ከሚስጥር ጋር ተያይዞ ምን ማለት ነው? ያ ያለ ለኛ አሁን ደግሞ ቅድም የመከላከያ ነገር ሚስጥር ስለሆነ አልከኝና ይሄ አይምታታም አይጋጭም። ዩራኒየም ብቻ ስለሆነ አያመነጭም። አዎ የትኛው ነው ለኒውክሌር የሚያስፈልገው? 235 እና 236 የሚባለው ነው። ስለዚህ እነዛ ገና ይሄን ለይቶ ያልጨረሰ ሀገር ነው ተቋም የገነባ ነው። ኖ እንደዛ አይደለም። ዩራኒየምን በስንት ኪሎግራም አመድ ነው ልትተካ ትችላለህ? ብዙ ሰው አልቆበታል። ባይዘው ጥናትና ምርምር በሚደረግበት ሰዓት እያመለጠ ጨረር ከውስጡ ስለሚያፈትልክ ሰዎች ይሞታሉ፣ ይጎዳሉ፣ ግን አይታወቅም። እኛም ግን ይሄን ሂደት ማለፋችን እኮ አይቀርም አይደል? አሁን ስትመራመሩ የሆነዎቻችሁ እኮ ላጥ እያላችሁ ነው። አዲስ አበባ ውስጥ ማየት ይችላል። መገናኛ ለምሳሌ መገናኛ ላይ አስከፍለው የሚያሸኑ ሰዎች አይታችሁ አይደል? የት ነው የሚደፉት ሽንቱን? አንተ በምታወራኝ ልክ እዚያ ያለ ባለሙያው ምናምን ከበር ጀምሮ በዩራኒየምኛ በአቶምኛ በምናምን ትግባባላችሁ። በሮኬትኛ ዋና ኮሚሽነሩ ከአቶ ሳንዶቃ ደበበ ለምሳሌ ከሳቸው ጀምሮ በምንመለከትበት ሰዓት ላይ እኚህ ሰዎች ኤሌክትሪክ ኃይል ከሽንት ታዳሽ ኃይል ለማመንጨት እንግዲህ ግፊት ምናምን መንደርደር ይጠይቃል ማለት ነው። ምን ያህሎቻችን የሸናነው ሽንቱስ የሽንቱ ራሱ ይዞታ መጠኑ ንጥረ ነገሩ በተጨባጭ የሚሆን ነገር ነው ወይ? ለሌላ ስራ በርግጥ ያበረታታል። ግን አሁን እንደው አንድ ሀገር አንተ ስታስበው ከሽንት ኤሌክትሪክ ልናመነጭ የምንችልበትን እድል እዚህ ሀገር ላይ የምትፈጥር ይመስላል? ሽንት ውስጥ የሚገኙ 3 ቦንዶች አሉ። ሲንግል ቦንድ፣ ደብል ቦንድ፣ ትሪፕል ቦንድ የሚባሉ 3 ቦንዶች አሉ። ያንተን የሮኬት ጥናት አይተው ፊልድ ማርሻሉ መጥተው ከመለመሉ ሮኬት ላይ ጫና ያለ ፍላጎት አለን ማለት ነውና ሮኬት ላይ ምን አገዝካቸው? እነዚህ ሰርቲፊኬቶች ህጋዊ ስለመሆናቸው ከተቋማችሁ እንደተሰጠኝ የሚያረጋግጥ ሪኮሜንዴሽን ሌተር ጻፉልኝ አልኳቸው። በሚገርም ሁኔታ ግን ሰድቦን ያባረረኝ። ሳር ቤት ሲነሳ ቴምር መነሳቱ የግድ ነው። ከዚህ ቀደም 4 ፕሮጀክቶችን በልዩ ቅናሽ ሸጠን ያጠናቀቅን ሲሆን በብዙ ደንበኞቻችን ጥያቄ መሰረት 5ኛው ፕሮጀክታችንን ሳር ቤት አደባባይ ፊት ለፊት ከአዳምስ ፓቪሊዮን አጠገብ እስከ 30% በሚደርስ ልዩ ቅናሽ በሽያጭ ላይ እንገኛለን። በዚህ ሳይታችን ላይ 100% ለሚከፍሉ ደንበኞቻችን ባለ 1 መኝታ በ76 ካሬ በ6.3 ሚሊዮን ብር፣ ባለ 2 መኝታ 100 ካሬ በ8.4 ሚሊዮን ብር እንዲሁም ባለ 3 መኝታ ከ136 ካሬ ጀምሮ በ11.4 ሚሊዮን ብር። እነዚህ ክፍዮች ሙሉ ፐርሰንት ለሚከፍሉ ደንበኞቻችን 30% ቅናሽ የተደረገባቸው ሲሆኑ ቀስ ብለው ተረጋግተው መክፈል የሚፈልጉ ከሆነ ደግሞ በ20% የመጀመሪያ ቅድመ ክፍያ፣ ቀሪዎቹን ደግሞ በ16 ዙር በተመቸ አከፋፈል በ3 ዓመት ጊዜ ውስጥ ከፍለው የሚያጠናቅቁ ይሆናል። ውጭ ሀገር ለምትገኙ ደንበኞቻችን ውላችሁን በቀጥታ በዲኤችኤል አማካኝነት የምንልክላችሁ ሲሆን ከዛው ናችሁም ክፍያ መፈጸም የምትችሉበትን አማራጭ አመቻችተናል። ለተጨማሪ መረጃ ለሳይትና ለቢሮ ቀጠሮ ከታች በምናስቀምጥለው ስልክ ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከባይፈርስ ሚዲያ ስለ ነጻ ሀሳብ የዛሬውን ዝግጅታችንን ይዘን ቀርበናል። እንደምን ከርማችኋል? እንደምን ሰንብታችኋል? የፕሮግራሙ ዋና አዘጋጅ ስሜነህ ባይፈርስ ነኝ። በዛሬው ዝግጅታችንም አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ዛሬ በተለየ እንግዳና ምናልባት እስከ ዛሬ ድረስ ከለመድነው ርዕሰ ጉዳይ ወጣ ባለ አጀንዳ ነው የተገናኘ ነው። እንግዳይ ኢንጂነር ፍራኦል አወቀ ይባላል። ወጣት ነው። አንተ እያልኩ ነው የምቀጥለው። ፍራኦል አወቀን እንግዲህ የማታውቁት እርግጠኛ ነኝ ብዙዎቻችሁ ተመልክታችሁታል ብዬ አስባለሁ። በተለያዩ መገናኛ ብዙሃኖችም ላይ አይቼው ስለማቅ እናንተም በተመሳሳይ ታዩታላችሁ የሚል ግምት አለኝ። ፍራኦል እንግዲህ የኤሌክትሪክ ኃይል ከሽንት ሲያመነጭ ተመልክቻለሁ፣ ወይም ከሽንት የኤሌክትሪክ ኃይል ይገኛል የሚል ነገር አንስቷል። እንደገና ደግሞ ገመድ አልባ የኤሌክትሪክ ኃይልም ልክ በሞባይል በብሉቱዝ የሆነ እቃ እንደምንላላከው አይነት ነገርም ኤሌክትሪክ በገመድ አልባ አቀብላለሁ ይለናል። ከዛ ደግሞ አፈር አልባ እጽዋትም ውሃ ላይም እንግዲህ ሲያበቅል ተመልክተናል። ስለዚህ የስፔስን ቆሻሻ የማጽዳት ጉዳይንም አንስቷል። እንደገና ከዚህ ከኒውክሌር ኃይል ጋር ተያይዞ መሰረታዊ የሆነውን ንጥረ ነገር ወይም ዩራኒየም የተባለውን ንጥረ ነገር በአመድ የመተካት ቴክኖሎጂ ፈጠራንም
እንደዚሁ በመሳሰሉት ነገር በተለያዩ ሚዲያዎች ላይ ተመልክቼዋለሁና እነዚህን ጉዳዮች በተለይ ደግሞ በዚህ ሰዓት ላይ የሀገራችን መንግስት የዚህ የኒውክሌር ኃይልን የተመለከተ ትልቅ ራሱን የቻለ ኮሚሽን ደረጃ ያለ ተቋም አቋቁሟል። ስለዚህ እንዲህ አይነት ነገሮችን እስቲ ምንድነው እውነት ተጨባጭ ናቸው ወይ የሚለውን ነገር ዛሬ የምናይበት ዝግጅት ነው። ከዚያ አስቀድሞ ግን ለውይይታችን እንዲረዳና ለምናነሳቸው ነጥቦችም እንዲጠቅመን ለመረጃ ያህል ኢንጂነር ፍራኦል ምን ተማረ፣ የት ተማረ፣ ምን ሰራ፣ አሁንስ ምን እየሰራ ነው? እሱን በጥቅል። እሺ፣ አመሰግናለሁ። አንተንም ይሄን እድል ስለሰጠኝ በጣም አመሰግናለሁ። ስሜ ኢንጂነር ፍራኦል አወቀ እባላለሁ። አካዳሚካሊ የጨረስኩት ኬሚካል ኢንጂነሪንግ ነው። ስትሪሜ ደግሞ ፕሮሰስ ነው። 2017 ነው የተመረኩት ከቡሌ ሆራ ዩኒቨርሲቲ ማለት ነው። አጠቃላይ ጂፒኤ 311 ነው። በኢትዮጵያ ታሪክ ደግሞ ለመጀመሪያ ጊዜ ከመንግስት ዩኒቨርሲቲዎች ማለት ነው የሮኬት ገፊ ኃይል ፕሮፕላንት የሚባለውን ሃይብሪድ ፕሮፕላንት ይባላል። ያንን በመስራት ነው የተመረኩት። ይሄንን ያው ማንኛውም ሰው ማመረቂያ ነው። እስከዛሬ ድረስ የትኛውም በኬሚካል ምህንድስና የተመረቀ የመንግስት ዩኒቨርሲቲ ገብቶ ማንም የሰራው አይደለም። ለመጀመሪያ ጊዜ የሰራሁት እና መመረቂያ ጽሁፌን በዛን ያደረኩት። በዚህ አጋጣሚ ደግሞ ያው ክቡር ፊልድ ማርሻል ብርሃኑ ጁላ 4ኛ ዓመት ላይ እያለው የሰራሁትን የሮኬት ገፊ ፕሮፔላንት በመመልከት ከኛ ጋር አብረን የሮኬት ገፊ ነዳጅ ማለት ነው ልክ ፕሮፔላንቶች ይባላል። እነዛን በማየታቸው በደንብ እንዲሰማው በትክክል እና ያንን ተመልክተው አብረን እንስራ የሚል ጥያቄ አቅርበውልኝ ከ2016 የ4ኛ ዓመት ተማሪነት ዘመን ጀምሮ በመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ ውስጥ ምርምርና ልማት ወይ ደግሞ ኢኖቬሽን ሴንተር ውስጥ ያው የተለያዩ ምርምሮችን እንድሰራና እንዳገለግል ባቀረቡልኝ ጥሪ መሰረት በአሁኑ ሰዓት ላይ በመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ ውስጥ እየሰራው እገኛለሁ ማለት ነው። እዛ ቋሚ ሰራተኛ ነህ? ቋሚ ሰራተኛ ነኝ። ከዚህ በተጨማሪም በኢትዮጵያ ስፔስ ሳይንስ ሶሳይቲ ውስጥ የተለያዩ ጥናትና ምርምሮችን አቀርባለሁ። ለአብነትም ከ2 ወር በፊት አዲስ አበባ ዩኒቨርሲቲ ውስጥ የተዘጋጀ አንድ ከኤሮስፔስ ኢንጂነሪንግ ጋር የተዘጋጀ ፕሮግራም ነበረ። እዛ ላይም የራሴን ሪሰርች አቅርቤያለሁ ማለት ነው እና እንደዚህ ካሉ ሳይንስ እና ቴክኖሎጂ ግሩፕ እሰራለሁ። እሺ፣ ስለዚህ በፊልድ ማርሻሉ ጥሪ መሰረት አብራችሁ እየሰራችሁ ነው። ምን አዲስ ነገር እስካሁን ድረስ ለኢንዱስትሪው አበረከትክ? ከዚያ ባሻገር ደግሞ አሁን የዚህ የኒውክሌር ፓወር ለማመንጨት የሚያስችል የአሰራር ስርዓት ተዘግቶ አደረጃጀት ተፈጥሮ ራሱን የቻለ ተቋም ተቋቁሟልና እነሱስ አካባቢ ላይ ከዚያ በኋላ የሚጨበጥ ነገር ምን አደረክ? እሺ፣ አመሰግናለሁ። እንግዲህ ያው እንደሚታወቀው ሪሰርች ማለት ብዙ ጊዜ የሚጠይቅ ነው። በአንድ ሰው የሚጠናቀቅ አይደለም። ነገር ግን እንደ አንድ ዜጋ ከኔ የሚጠበቅብኝን በተለይ ከነዚህ ከኬሚካልና ሃይ ኤነርጂ ማቴሪያል ጋር የተያያዙ የተለያዩ ጥናቶችን እየሰራሁ እገኛለሁ። ያው ሚሊተሪ ነክ ነገሮች ስለሆኑ እንደዚህ በሚዲያ ላይ አሁን ይፋ መናገር የማንችላቸው ነገሮች ናቸው። ግን ቢሆኑም እጅግ በጣም በተለይ ከሮኬት ጋር የተያያዙ ገፊ ነዳጆችን እየተመራመርኩ እገኛለሁ። ዋና ዓላማው ምንድነው? ለምሳሌ ከዚህ ቀደም የተሰሩ ፕሮፕላንቶች የሚያመጧቸው እጅግ በጣም አደገኛ የሆኑ በካይ ጋዞች አሉ ከውስጣቸው የሚወጣው። ሲቀጥል ደግሞ ከውጭ ነው ኢምፖርት የሚሆኑት። አሁን ደግሞ የብር የመግዛት አቅሙና የዶላር ምን ያህል ይናረ እንደሆነ ታውቀዋለህ። ስለዚህ ያን ኢምፖርት ከምናደርግ በቀላሉ አካባቢዎች ላይ ከምናገኛቸው ማቴሪያሎች ኤክስትራክት በማድረግ እነዛን ነገሮች መስራት የምንችልበትን ሲስተም ነው አሁን እየሰራው የምገኘው ማለት ነው። ከዛ ባሻገር እንግዲህ አሁን ደግሞ ወደዚህ ወደ ያዝነው ሀሳብ በመጣበት ሰዓት ላይ እንግዲህ በሚገርም ሁኔታ ሀገራችን ያው ከደቡብ አፍሪካ ቀጥሎ የኒውክሌር ኃይልን ያው ለሰላማዊ ዓላማ በሚል እንግዲህ ጠቅላይ ሚኒስትራችን ያው በኮሚሽን ደረጃ አቋቁሟል። የኢትዮጵያ ኒውክሌር ኢነርጂ ኮሚሽን የሚባል ማለት ነው። እንግዲህ ትልቅ ሀሳብ ነው ይዞ የመጣው። እንግዲህ ኒውክሌር በሚባልበት ሰዓት ላይ ብዙ ጊዜ ሰዎች የሚያስቡት ማይንዳቸው ውስጥ ከዲዛስተርና ከሚያስከትለው ጉዳት ጋር ተያይዞ ነው። ነገር ግን ኒውክሌር በምንልበት ሰዓት ላይ ከጤና ማኳያ ስንመለከተው እጅግ በጣም ጉልህ የሆነ አስተዋጽኦ አለው። ለምሳሌ እንደ ካንሰር ያሉ አሁን መድኃኒት የሌላቸው ነገሮች የሚታከሙት ከዛ በሚወጡ ጨረሮች ነው። እንግዲህ ዩራኒየም በኋላ ላይ እንመለከተዋለን። በሚፈርስበት ሰዓት ላይ ከውስጡ ላይ 3 ጨረሮች እናገኛለን። እነዚህ ብዙ ጉዳትም አለው። እሱ እናነሳዋለን። ግን እዚህው ሳታመልጠኝ አንድ ላንሳ። ለምሳሌ ሰዎች አሉታዊ እንትኑን ነው የሚያዩት፣ በዲዛስተር ነው የሚል ነገር አንስታል። በትክክል ቀደም ሲል ደግሞ ያው የመከላከያ ቤዝድ የሆነ ጉዳይ ስለሆነ ሚስጥር ነው፣ በሚዲያ አደባባይ አይወጣም። በትክክል ነገር ግን እነዚህ 2 ነጥቦች ግራ የሚገቡኝ አሁን
ሩሲያ የሚል ነገር አንስታል። ከሩሲያ ጋር ነው አደለ ይሄ ስምምነት በተለይ የኢትዮጵያ የኒውክሌር ኃይል ለማበልጸግ የተፈራረመችው። ስለዚህ ሩሲያን ስታስብ አሁን በምዕራባውያኑ ዘንድ ከዲዛስተር ጋር የተያያዘ ነገር መጠርጠር ተገቢ ይመስለኛል፣ ወይም ምክንያታዊ ያደርጋል። መቼም ሩሲያ ለሰላምና ኃይል ለማመንጨት የሆነ ነገር ተሸክማልን ትመጣለች ተብሎ ስለማይገመትና ወይም ከምዕራባውያኑ ጋር አሁን ያለችበት ሰጣ ገባን ስንመለከት፣ ሁለተኛ ኢቨን ከመነጩ በኋላ በስምምነቱ መሰረት 10 ዓመትም ያህል እነሱ ሊያስተዳድሩት እንደሚችሉ እንገምታለን፣ ወይም ደግሞ እዛ ውሉ ላይ አለ። ከዚያ ሌሎች የዚህ ከኒውክሌር ጋር ተያይዞ አንዳንድ ሰነዶችን ሳነብ በተለይ አፍሪካ ኢትዮጵያ ቀርቶ አፍሪካ የራሴ የምትለው ሚስጥር የላትም። ምክንያቱም ከኒውክሌር ኃይል ጋር በተያያዘ ይሄ እዚህ ፊዚክስ ውስጥ ያሉ ጉዳዮች ናቸው። እንግዲህ ከቴሌኮሙኒኬሽን፣ ከሳተላይት፣ ከኤሮስፔስ ጋር ተያይዞ መዓት ነገሮች በኤጀንት ከነሱ ነው ምንገዛው። ይሄ ማለት ከዶላራችን ከወጪያችን ከምና ቅድም ካነሳው በላይ ሚስጥራችንም ነው አብሮ የሚሄደውና አሁን እነ ሩሲያ ሲያስተዳድሩት ከሚስጥር ጋር ተያይዞ ምን ማለት ነው? ያ ያለ ለኛ አሁን ደግሞ ቅድም የመከላከያ ነገር ሚስጥር ስለሆነ አልከኝና ይሄ አይምታታም አይጋጭም? ትክክል። ጥሩ ጥያቄ ነው ያነሳልኝ። ምን አለ አሁን በዓለማችን ላይ በጣም ውድ የሚባለው ነገር ቴክኖሎጂ ነው። ቴክኖሎጂን በቀላሉ አታገኝም። አሁን የኢትዮጵያ ኒውክሌር ኮሚሽን አሁን እኔ ከውጭ ባለኝ መረጃዎች እንዳነበብኩትም ነገሮች ስመለከት ምንድነው አሁን ለምሳሌ ከደርግ ሰዓት ጀምሮ የነበረው ስትራቴጂያዊ ነገር ምንድነው አሊያንሱ ከሩሲያና ወይ ደግሞ ከምስራቁ ጋር ነው። ነገር ግን ይሄ ነገር በምትመለከትበት ሰዓት ላይ ወደ ምዕራቡ መሄድ አቅቶን አይደለም። ነገር ግን ምዕራቡ በተለይ ለአፍሪካ ያለው አመለካከትና ከቴክኖሎጂ ጋር ያለውን ነገር የመስጠት እንትኑ ይሄን ያለው ምክንያቱም ምዕራባውያን የሚፈልጉት ምንድነው አፍሪካ ሁሌ በባርነት ሆና የአፍሪካን ሀብቶች እየበጠበጡ እኛ ከነሱ መልሰን አሁን ለምሳሌ በቀላሉ ላስረዳ። ከዚህ ለምሳሌ ቆዳና ሌጦ በቀላሉ ሁሉ አልቆለት ለማኒፋክቸሪንግ ወደ ውጭ ይሄዳል። ከዚህ በሚሄድበት ሰዓት ላይ አሁን አንዱ ቆዳ ምን ያህል ዋጋ ነው? በጣም የወረደ ዋጋ ነው የሚሄደው። ነገር ግን ያ ጫማ ከዚህ ተመልሶ ታድሶ ሲመጣ መግዛት አንችልም እኛ አይታል። ስለዚህ ያንን ደግሞ አሁን ወደ አፍሪካን ወደ ምዕራባውያኑ በምትዞርበት ሰዓት ላይ አሁን ይሄን ነገር እርጂን በምትልበት ሰዓት ላይ ፈጽሞ ማይሆን ለምሳሌ አሁን በደርግ ሰዓት የተገነቡት እነዚህ የህብረት ማኒፋክቸሪንግ የሚባሉት አሁን በቅርቡ ጠቅላይ ሚኒስትሩ ያደሷቸው እንደ ሆሚቾ አሙኒሽን ኢንጂነሪንግን ከተመለከተ እነዚህ በአጠቃላይ የሩሲያ ስሬት የነበሩ ናቸው። ለምሳሌ ሩሲያን እዚህ ጋር በምንመለከትበት ሰዓት ላይ ሩሲያም ነፃ ፍሪ ሆና ያው ይሄ የእናቴ ልጅንካ የሚባል ነገር አይደለም። ያው መስጠት እንዳለ መቀበልም አለ። ግን በምዕራባውያን እይታ ወይ ደግሞ በምዕራባውያን ምልከታ ሳይሆን በእነሱ ሳይሆን በተቃራኒ ነው። ይሄን በተቃራኒ ነው ስለምንድን ነው ያለውን የሰብአዊነት የማገዝ ወይ ደግሞ የመርዳት ሰውን የማብቃት ከሚለው አኳያ ነው። ስለዚህ ከዚህ አኳያ ለምሳሌ አሁን ወደ ሩሲያ በምንልበት ሰዓት ላይ አንተ ያነሳው ጥያቄ አለ። ልክ ነው። እነሱ ናቸው ሲስተሙ የሚቆጣጠሩት፣ እነሱ ናቸው እንትን የሚሉት። ነገር ግን አሁን ደስ የሚለው ነገር አሁን ክቡር ኮሚሽነር አቶ ሰንደቀ ደበባ ለምሳሌ ባደረጉት ኔጎሽዬሽን አሁን ሰዎችን ወደ ሩሲያ ወስዶ የማሰልጠን ሂደቶች አሉ። አሁን ለምሳሌ እነዚህ ለምሳሌ ከቲኔጀሮች ጀምሮ ከመጀመሪያ ዲግሪ እስከ ሁለተኛ ዲግሪ ያለውን የትምህርት መርሃ ግብር ቀርጾ ያንን የማድረግ ይሄ ምንድን ነው የመጀመሪያው ሰውን የማብቃት ነው። ስለዚህ የራስ ሰው የራስ የሀገሪቷ ተወላጅ የሆኑ ወጣቶች በዛ እውቀት ሰልጥነው በሚመጡበት ሰዓት ላይ ያኛውን እንትን ታደርጋለህ። ነገር ግን እንዳልከው የትኛውም ቴክኖሎጂ እኮ ወደ ሀገር ውስጥ በሚገባበት ሰዓት ላይ ሚስጥሮች ሊሄዱ ይችላሉ። ለምሳሌ የምንጠቀማቸው ስማርትፎኖች መረጃችንን እንደማይልኩ ምን እርግጠኛ ነን? እኛ አናውቅም። በቃ ይሄን ያህል ምንም ማረጋገጫ ቺፕሱ ምን ውጭ ነው። ስለዚህ አንዱ ቀደም ሲል ያነሳ ነው የዚህ የቴክኖሎጂ ጉዳይ የኒውክሌር እና የኤሮስፔስ ምናምን የመሳሰሉት ነጥቦች ትልቁ ጠቀሜታ ከዚህ ከቴሌኮም በተለያየ መልኩ በግንኙነት የሚፈጥሩ የቴክኖሎጂ አይነቶች ሚስጥራችን ደጅ መሆኑ ምንም ጥርጥር የለውም። ምንም መወሻሸት አያስፈልገውም እና በተለይ ኦፐሬሽኑ ላይ ስራው ላይ እያስኮረጁ ከመስራት አኳያ ይሄ ጥሩ ሊሆን ይችላል። ነገር ግን ማስተዳደሩ ላይ በዚያ ልክ ከሆነ ለራሳችንም ሌላ ነገር አስቀምጠውልን የሚሄዱበት እድል ይሰፋል የሚል ነው። አሁን ከዚህ አኳያ ይሄ ኮሚሽን ከተቋቋመ ሰንበት ብሏል ይመስለኛል። ምን ያህል በተመሳሳይ ዘርፍ ላይ ልክ እንዳንተ አይነት ወጣቶችን እያሳተፉና በአንተ ግምገማ እንደው በሚሉት ልክ ለሀገራችን ተስፋ ያለው ተቋም ተመስርቷል ብለህ ትገምታለህ? እነዚህ ፕሮጀክቶች የሚተዳደሩት በእነሱ ነው ብለሃል። ለምሳሌ
እነዛን ያው መንግስት የራሱ አቅጣጫ ሊኖረው ይችላል። ለምሳሌ ሄዶ የተፈራረመባቸው ነገሮች ያው እነሱ ይፋዊ ስለማይሆኑ የውስጡ ጉዳዮች ስለሆኑ ላይወጡ ይችላሉ። ነገር ግን አሁን ለምሳሌ የሆነ አካል ማስተዳደር ቢኖርበት እንኳን ከዛ መጥቶ ነገር ግን ከሱ ምክትል የሚሆነው የእኛ ሰው ሊሆን ይችላል ብዬ አስባለሁ። ስለዚህ በዚህ ሂደት እንደዚህ መረጃዎች ያፈተልካሉ ወይ ደግሞ ለስጋት ያጋልጡናል ብዬ አልጠብቅም። ነገር ግን እነዚህ ነገሮች ራሱ ይሆናሉ እንኳን ብለን ስጋት ውስጥ ብንገባ ይሄ ነገር በቃ መረጃችን ስለሚወጣ ወይ ደግሞ መረጃችን ስለሚል ይሄ ነገር አይሰራ ካልን ሌላ ጉዳት ውስጥ ነው የምንገባው ማለት ነው። ለምን መሰለህ? ለምሳሌ ቅድም የኒኩለር ጠቀሜታን ለእስላማዊ ዓላማ ነገር ያለው ለምሳሌ አንድ ሰው በቀላሉ ከዚህ ወደ ውጭ ሄዶ በካንሰር የታመመ ሰው ልታከም ቢል ምን ያህል ችግር ውስጥ እንደሚገባ ማወቅ እንችላለን። ለምሳሌ ከዛ ባሻገር ከታዳሽ የኤነርጂ ኃይል አኳያ በምንመለከትበት ሰዓት ላይ ኒኩለር ፍሪ ካርበን ነው። ምንም አይነት ካርበን ወደ ከባቢ አየር ውስጥ ሳይለቅ የማያቋርጥ የኤሌክትሪክ ኃይልን የሚያምነጭ ነው በቀላሉ። ግን ይሄ አንዱ ደግሞ ተግዳሮቱ የሚለቀው ዝቃጭና ሬዲዮ አክቲቭ የሚባል ነገርም አለ። ስለዚህ እሱን የሚለቅበት በአግባቡ ካልተያዘ እሱን የሚለቅበት እድል ካለ ወይም ደግሞ ለቁም በርካታ ሀገራትን በኋላ እንደ ምሳሌ እናነሳለን በርካቶችን ዜጎችን ያፈናቀለና እንደውም የካንሰር ምንጭ የሆነበትም አጋጣሚ ስላለ ታዳሽ ነው ብሎ መውሰድ ሙሉ ለሙሉ ይቻላል። ለምሳሌ ከውስጡ ላይ የሚወጣው ዝቃጭ ለምሳሌ አሁን በቅርብ አሜሪካ ባደረገችው ጥናት መሰረት ለምሳሌ አንዱ የታሰበው ምንድነው ወደ ስፔስ የመላክ ነው። ሁለት አይዲያዎች ነው የመጡት። የመጀመሪያው ወደ ስፔስ በቅርቡ የተደረጉ ጥናቶች ለምሳሌ በጣም ሰው መኖር የማይችልባቸው ቦታዎች እንዳሉ ተረጋግጧል። እነዛ ቦታዎች ላይ እነዛ ነገሮች የማስቀመጥ ከዛ ባሻገር ደግሞ ፕላን ቢ ደግሞ ምንድነው እነዛ ነገሮች ደግሞ መልሶ ሪቨርስ ኢንጂነር በማድረግ ወደ አገልግሎት የማስገባት ነገሮች ያ ብዙ ሳይንስ የሚጠይቅ ነገር ቢኖርም ብዙ እንደዛ እየታሰበበት ያለ ነገር አለ። ነገር ግን በዚያ አኳያ ስንመለከተው አሁን ኒኩለርን በዚህ ስጋት ብቻ ብንተወው ትልቅ ጉዳት ውስጥ ልንገባ እንችላለን። ስለዚህ አሁን ከዚህ ጋር ተያይዞ ለምሳሌ ከጦር ቦምብ ጋር ተያይዞ ወይ ደግሞ ከሱ ጋር ከሚያስከትላቸው ዲዛዝ ተያይዞ ይሄ ነገር አይገንባ ብንል አንደኛ ለሀገራችንም ውድቀት ነው ብዬ አስባለሁ። ምክንያቱም ይሄ የብዙ ዘመናት የመንግስታት ጥረት ነበረ እና ያው ጠቅላይ ሚኒስትራችን ደግሞ አሁን ጊዜው ፈቅዶላቸው በሳቸው ጊዜ ይሄ በመሆኑ እኔ ደግሞ በዚህ ጊዜ በመፈጠሬ ወይ ደግሞ በመገኘቴ እድለኛ ነኝ ብዬ አስባለሁ። አሁን ላሉ ወጣቶችስ ምንድነው የያዘው ተስፋ ብለኛል። ለምሳሌ እኔ እድለኛ ሆኜ የኢትዮጵያ ኒኩለር ኮሚሽንን ለመጎብኘት በቅቻለሁ። በአጋጣሚ ሆኖ ቲግባ ላይ ማስታወቂያ አውጥቶ ነበረ ከሁለት ወር ምናምን በፊት እንደዚህ ብቃት ያላቸው ልጆችን የመሰብሰብና የማሰልጠን ሂደት ማለት ነው። ስለዚህ እኔ ሲቪዎችን ልኬ ነበር ለአንተ የላኩልን ዶክመንቶች ማለት ነው። እነዛን ዶክመንት ከተመለከቱ በኋላ ፕሮጀክት እንዳለ ነገርኳቸው። ጠርተውኝ በሚገባ እንደውም እንዳጋጣሚ ሆኖ ዋና ኮሚሽነሩ አልነበሩም ነበረ። ምክትል ኮሚሽነሩ በዚህ አጋጣሚ ላመሰግናቸው እፈልጋለሁኝ። እንደ አንድ ወጣት ሳይሆን እንደ ትልቅ ሰው ጠርተውኝ ቢሮ ተንከባክቦኝ ከእሳቸው ጋር ያሉ ሌሎች የስራ ኃላፊዎችም ፕሮጀክቴን ቁጭ አድርገው ልክ እናንተ እንደምናወራው ፕሮጀክት ቁጭ አድርገን አሳይቻቸው ያለኝን ሀሳብ ፍላጎቴን እና ያንን እነሱን ደግሞ ያነሱልኝ ሀሳቦችን ስንመለከት እጅግ በጣም ትልቅ ተስፋ እንዳለው እንግዲህ ተመልክተናል። ያው ተስፋ ወደፊት ደግሞ በምታየው ነገር ነው። ያው ሰዎች የሚነግሩ ነገር ብቻ ሳይሆን መሬት ላይ ወርዶ በሚታየው ነገር እንግዲህ ወደፊት እንመለከተዋለን። ማዕከሉን ራሱ አሁን ለምሳሌ እድል አግኝተህ አንተ የመጎብኘት ቢኖርክ ማዕከሉ ራሱ በቃ የተገነባው የኒኩለር ሪያክተር እስካሁን ብዙ ትላልቅ ተቋማት ውስጥ ገብቻለሁ። እንደዚህ አይነት ቦታ አላየሁም። በቃ ሪያክተሩ በቃ የሚመጣው ሰው ወይ ደግሞ እዛ የሚሰራው ሰው ራሱ በቃ ሞቲቬት እንዲሆን እንዲነሳሳ የሚያስችል ነው። በቃ ራሱ በኮምፒውተር ሲስተም የሚታዘዝ ነው። ዲዛይን ተሰርቶለት ሪያክተሩ አለ። ሁሉም ነገሮች ዩራኒየም እንዴት እንደሚፈርስ፣ ኒውትሮንና ፕሮቶን እንዴት እንደሚዋሃድ ሁሉ ነገሩ ተሰርቶ ራሱ ዩራኒየም ላይ በጣም እንመጣበታለን። ግን የኒውክሌር ይሄ ዝቃጭ አያያዝና አወጋገዱ ነው ትንሽ አሳሳቢ የሚያደርገውና በርካቶችም ተመልሰው ወደ ታዳሽ ኃይል እንዲመለሱ እንደውም የተገደዱበት ሁኔታ አለና የዚህ የራዲዮ አክቲቭ ቆሻሻውና ተረፈ ምርቱ በጣም አደገኛ ነውና ይህን ለማስወገድ ደግሞ የዚህ አዳዲስ የማከማቻ ቦታዎችን መገንባትና የረጅም ጊዜ ማስወገጃ መፍትሄዎችን መውሰድንም የሚጠይቅ ግን ውድም ነውና ከዚህ አኳያ ነው ነገሩን እንድታይልኝ የፈለኩት። ትክክል። ያው አንድ ነገር እንደ ጠቀሜታው ያህል ጠቀሜታው ከፍ ባለ መጠን ጉዳቱም ልክ እንደዛው ይሄዳል። ትክክል። ለምሳሌ አሁን ቅድም እንዳልኩ ለምሳሌ የአሜሪካ የኒውክሌር ማብለያ ያለው በጣም ትልቅ የሆነ በረሃ ውስጥ ነው።
የሰው ልጅ የማይገኝበት ቦታ ላይ እንዲሁም ደግሞ ከፍተኛ የሆነ ለመኖር የማያስችል ቦታ ላይ ነው የተቀመጠው ማለት ነው። ነገር ግን እንደዛም ሆኖ ለምሳሌ ከፍተኛ የሆነ ጨረሮች አንዳንዴ አፈትልቀው የመውጣት ነገሮች አሉ። ነገር ግን አሁን እየተደረገ ያለው የኢንጂነሪንግ ጥበብ ምንድን ነው? ቅድም አስቀድሜ የነገርኩ 2 ጥበቦች ናቸው። የሁለተኛው ፕላን ቢ ገና ሙከራ ውስጥ ያለ ነው። በተለይ በዚህ በሂሮሺማና ነጋሳኪ ላይ ከተወሰደው የአቶሚክ ቦምብ እነዚህ ፋትማንና ሊትል ቦይ ጋር ተያይዞ ከዛ ከደረሱ ጉዳት እሱ ነገር በደንብ አንዴ ፋትማንና ሊትል ቦይ ምንድን ነው ልዩነቱ? አዎ ምን መሰለህ ፋትማን የሚባለው በጣም ወፍራም ቦምብ ነው እና ሊትል ቦይ የሚባል ደግሞ ቀጭን ነው በቃ። እና ምንድነው እነዛ 2 ቦምቦች ልዩነታቸው የመጠን ነው። የመጠን ስለ የሳይዝ ነው። እና ያ ምንድነው ከስፋቱ ጋር ተያይዞና ውስጥ ላይ ከሚያደርገው የቼን ሪያክሽን አኳያ ተያይዞ ነው። ከወጪስ አኳያ የቱ ይበዛል? ፋትቦይ ይበዛል። ምንም ጥያቄ የለው። ስለዚህ ፋትቦይ ከበዛ ማውደም አቅሙ እሱ አይበዛም? አዎ ለምን ኤሪያው በሰፋ እንትኑ ይሄ ውፍረቱ በሰፋ ቁጥር የሚያጠፋውም የእንትን ተያይዞ ነው የሚሄደው ማለት ነው። ቀጥታ የሆነ ግንኙነት ነው ያለው ማለት ነው። ስለዚህ ስፋቱ በጨመረ ቁጥር የኤሪያውን መጠን ይሰፋል። ያ ምንድነው ውስጥ ላይ ያለው የቼን ሪያክሽን ሂደት በቀላሉ ልንገር። አሁን የኒውክሌር ቦምብ ማለት በአጭሩ እዛ ሪያክተር ውስጥ የሚደረገው የቼን ሪያክሽን ቁጥጥር ሲያቆም ነው ማለት ነው። ቁጥጥር ሲያቆም ለምሳሌ እንዴት ልበልክ? ለምሳሌ መኪና እየነዳ ነው በቀላሉ አንተ አሁን ለምሳሌ ከዚህ ተነስተህ ወደ መገናኛ እየሄድክ ነው። ፍሬኑን ትተህ በእንትን በምትልበት ሰዓት ላይ ወዴት ነው መጋጨት ነው አይደል? ወይ ይገለበጣል። ልክ እንደዛ ማለት ነው። የኒውክሌር ሪያክተር ውስጥ የሚደረጉ ቼን ሪያክሽኖች አሉ። ለምሳሌ ዩራኒየም 235 ወይ ደግሞ 236 ወይ ደግሞ 238 የሚባሉ አሉ። አቶሚክ ነምበራቸው ግን ተመሳሳይ ነው፣ 92 ነው። እነዛም በቼን ሪያክሽን ውስጥ በሪያክተር ውስጥ እያብላላቸው ዩራኒየም በሚከፈልበት ሰዓት ላይ ወደ ባሪየም እና ክሪፕቶኒየም ይከፈላል። ያን በኋላ እንመለከታለን። ያ ደግሞ ለምሳሌ ከ1 ወደ 2 ከ2 ወደ 3 ከ3 ወደ 6 ከ6 ወደ 9 ከ9 ወደ 27 እያለ እያደገ ቼን ሪያክሽኑ ይሄዳል። ያን ቼን ሪያክሽን ቁጥጥሩን በምታቆምበት ሰዓት ላይ ይፈነዳል ማለት ነው። በቃ የኒውክሌር ቦምብ ማለት ይሄ ነው ማለት ነው። በቃ የሚደረገውን የቼን ሪያክሽን ማቋረጥ ማለት ነው። አቶሚክ ቦምብ እና ሃይድሮጂን ቦምብ ምንድን ነው? ያው እነሱም በኋላ እንመጣባቸዋለን። አሁን ንገረኝ ከነሱ ሌላ ጉዳይ ስላለ። እሺ ሃይድሮጂን ቦምብ የምንለው በቀላሉ ሃይድሮጂንና ሃይድሮጂንን በማላተም የሚገኝ ኢነርጂን ማውጣት ነው። ለምሳሌ የፀሐይ የምታመነጭበት የራሷ አለ። በነገራችን ላይ ኒውክሌር 2 አይነት ነው። ኒውክሌር ፊዥን እና ፊውዥን የሚባል አለ። አሁን በዓለማችን ላይ የተተገበረ ያለው ምንድነው? አተሞችን የመስበር የመፈልቀቅና ውስጣቸው ላይ ያለውን የታመቀውን ኃይል የማውጣት ነው። ሁለተኛው አሁን እየተደረገ ያለው ይሄ በሃይድሮጂን ቦምብ ጋር ተያይዞ እየሰራው ምንድነው? የማዋሃድ ነው። የሆኑ አተሞችን ወይ ደግሞ የሆኑ ቅንጣቶችን በምታዋሃድበት ሰዓት ላይ ከውስጣቸው ላይ የሚወጣ ምንድናቸው ቅንጣቶች? ለምሳሌ ቅንጣቶች የምንላቸው እንደ ፓርቲክል አይነቶች ለምሳሌ ኤሌክትሮን፣ ኒውትሮን፣ ፕሮቶን የምንላቸው ለምሳሌ አንድ ሶዲየም ልውሰድ በቀላሉ ሶዲየምን በምንከፍልበት ሰዓት ላይ ከውስጥ ላይ የምናገኛቸው 3 ነገሮች አሉ። የመጀመሪያው ኤሌክትሮን የምንለው አለ። ይህ ኤሌክትሮን ምህዋሩን የሚዞረው ነው። ልክ እንቁላል ልበል በቃ ለምሳሌ እንቁላልን ቅርፊቱን በምታነሳበት ሰዓት ላይ ያ ቅርፊቱ ኤሌክትሮን ነው። ውስጥ ላይ እናገኛለን አስኳል አለ። ያ አስኳል ውስጥ ደግሞ 2 ነገር እናገኛለን፣ ኒውትሮን እና ፕሮቶን የምንለው። ፕሮቶን ፖዚቲቭሊ ቻርጅ ነው። የኒውክሌር ኃይል የሚገኘው ከዛ ኒውትሮን ከምንለው ነገር ነው ማለት ነው። ያ ኒውትሮን የምንለው ምንድነው? ትልቅ የሆነ ፓወር አለው፣ ውስጥ ላይ ግን ቻርጅለስ ነው። ትልቅ ፓወር አለ። ያንን ፓወር አውጥቶ የመጠቀም ሂደት ነው። ስለዚህ ዓለማችን ላይ ያለው ምንድነው አሁን እየተገበረ ያለው የኒውክሌር ሂደት እነዚህን ሰንሰለታማ የሆኑ ቅልቅሎች ሪያክሽኖችን በማድረግ የሚወጣ ነው። ፊውዥን ግን እስካሁን ድረስ እየተሞከረ ያለ ሂደት ነው። አሁን እዚህ ጋር ገና በዓለማችን ላይ ለምሳሌ አሜሪካ አሁን በዚህ የያዝነው በጎርጎሮሳውያኑ ዘመን ራሱ በ2026 ራሱ ትልቅ በጀት ተመድቦ እየተሞከረ ያለ ትልቅ የግኝት ሂደት ነው። ግን ምንድነው ያን ሪያክተር እዛ ውስጥ የሚደረገውን አተሞችን በምታዋሃድበት ሰዓት ላይ የሚቋቋም ኢነርጂ የለም። ያ የተወሰደው ከፀሐይ ነው። ለምሳሌ ፀሐይ ኢነርጂን የምታመጣበት ሂደት ምንድነው? ፊውዝ በማድረግ ነው፣ በማዋሃድ ነው። ይሄ ምንድነው? ሃይድሮጅንና ሃይድሮጅን በማዋሃድ ወደ ዲትሪየም ወደ ሂሊየም የሚባል ጋዞች አሉ። እነዛን ጋዞች በሚዋሃዱበት ሰዓት ላይ ከውስጥ ላይ የሚወጡ 2 ነገሮች አሉ። አንደኛው ፓወር ነው፣ ሁለተኛው ላይት ነው። ስለዚህ ይሄ ነው ሃይድሮጅን ቦምብ የምንለው። ይሄንን ሃይድሮጅን ጋዝ በማዋሃድ ከዛ ውስጥ የሚወጣውን ኢነርጂ የመተግበር ሂደት ነው ማለት ነው። ስለዚህ በዚህ ሂደት መመልከት እንችላለን ማለት ነው። ነገር ግን አሁን ቀደም ሲል ያነሳ ነው ለሰላም ግንባታ ገና ቀድመው መሪዎችም ሲናገሩ ኒውክሌርን ለሰላም ምናምን የሚሉት ነገር አለ ብለኛል እና እሱን ነገር ዝም ብለን ስናስበው ከታዳሽ ኃይል ማመንጫ አኳያ አሁን አንድ መረጃ ላይ ያየሁት ምንድነው በኒውክሌር ጣቢያ ውስጥ ለ1 ኪሎ ዋት ኃይል በግምት
ከ5500 እስከ 8100 ዶላር ወጪ ማድረግን ይጠይቃል። ወይም 1100 ሜጋዋት አቅም ያለው የኒኩለር ማብለያ ለመገንባት ከ6 እስከ 9 ቢሊዮን ዶላር እንደሚጠይቅ ነው መረጃ ያየሁትና ለምሳሌ ታላቁ የኢትዮጵያ ህዳሴ ግድብ ይሄን ያህል ወጪ አልጠየቀውም። በሰዓቱ ቶሎ ብናጠናቀቀው ኖሮ በ4 ቢሊዮን የአሜሪካ ዶላር ሊያርቅ የሚችል ነው። ስለዚህ ከታዳሽ ኃይል ይልቅ የኒኩለር ኃይልን ሀገራት የሚመርጡት በሰላም ሰበብ የሆነ ያልተሳካ ጊዜ ለማስወንጨፍ ነው የሚለው ነገር ያስኬዳል። ካልሆነ ግን ከወጪ አኳያ ከኒኩለርና ከታዳሽ ኃይል ማመንጫ የቱ ይበልጣል? ለምሳሌ የውሃ የኃይል ማመንጫ ማለት በቀላሉ የውሃው ከፍታ ላይ የተቀመጠ ውሃ በዳም ወይ ደግሞ ግድብ ላይ በከፍተኛ ኃይል በሚወርድበት ሰዓት ላይ የተዘጋጀለት ተርባይን አለ። ያ ተርባይን ከሜካኒካል ኢነርጂ ወደ ኤሌክትሪካል ኢነርጂ ነው ሻፍቱ በሚመታበት ሰዓት ላይ የሚቀየረው። አለቀ። ነገር ግን ይሄ ለምሳሌ በቀላሉ እንውሰድ። ታላቁ የሚባለው የኢትዮጵያ ህዳሴ ግድብ ከተመለከት ነው 6000 ሜጋዋት ነው ያመነጫል ተብሎ አሱም የተደረገው። ለምሳሌ በትንሹ በቀላሉ 6 ተርባይኖች ወይ ደግሞ 12 ተርባይኖች ሊኖሩት ይችላሉ። ያ ቢያንስ 6 ከሆነ አንዳንድ ሺህ ያወጣል። 12 ከሆነ 500 ሜጋዋት ማለት ነው። ለምሳሌ ያ ቋሚ አይደለም። ለምን? የሚጠብቀው የወቅቶች የዝናብ ወቅት አለ። ለምሳሌ ከፍተኛ የሆነ የውሃ መጠን የሚመጣበት በክረምት ነው። ተመልከት። ያ ደግሞ ሲዝናል ነው ወይ ደግሞ ወቅቶች ላይ የተመሰረተ ነው። ነገር ግን ያ ወቅቱ እንትን በሚልበት ሰዓት ላይ በዛውም ልክ የምታገኘው ሊጠፋ ይችላል፣ ሊደርቅም ይችላል። መብራታችንም በዛው ልክ ይጠፋል፣ ማሽኖቻችንም በዛው ልክ ሊቆም ይችላል። ኒኩለር ግን ምንድን ነው ካልከኝ እዚህ ጋር ለምሳሌ መመልከት እንችላለን። እዚህ ጋር ኒኩለር ፊውዝ በሚያደርግበት ላይ ለምሳሌ 235 አቶሚክ ማስ የሆነው አቶሚክ ነምበር ደግሞ 92 የሆነው ዩራኒየም በአንድ ኒውትሮን በኢንሲደንት ኒውትሮን በሚደበደብበት ሰዓት ላይ ከውስጡ ሁለት ነገሮችን በዋናነት እናገኛለን። ሁለት አዳዲስ ኤሌመንቶች ማለት ነው። እነዛ 141 አቶሚክ ማስ ያለው ባሪየም የሚባል ኤሌመንት እና 92 አቶሚክ ማስ ያለው ክሪፕቶኒየም የሚባል ኤሌመንት እናገኛለን። ከዛ ቀጥሎ ደግሞ ሌላ 236 የሚባል ዩራኒየም እናገኛለን ስፕሊት በሚሆንበት ሰዓት ላይ ማለት ነው። ከዛ በተጨማሪ ደግሞ ያኛውም ደግሞ አሁንም ቼን ሪያክሽን በሚያደርግበት ሰዓት ላይ ምናገኛለን ሌላ 3 የሆኑ ኢንሲደንት ኒውትሮን እናገኛለን። ይሄን በሚያደርግበት ሰዓት ላይ ለአንድ ዓመት አይደለም ለ1000 ዓመት የማይቋረጥ የኢነርጂ ኃይል ታገኛለህ። ለምሳሌ አሜሪካን እንመልከት። አሜሪካ ሰዎች ለ1000 ዓመት እናገኛለን ስል አንድ ጊዜ ደግሞ ይሄን ኒኩለር ለማምረት የሚያስችሉ ግብዓቶች አሉ። ቀደም ሲል ያነሳቸው ንጥረ ቅንጣቶቹን ትተን ዩራኒየም አያልቅም። በትክክል ወይም አሁን ባለው የዓለማችን ፍላጎት አኳያና አሁን ኒኩለር ለማምረት እየተረባረቡ ከሚገኙ ሀገራት አኳያ ሲታይ አሁን በምድር ላይ ያለው ዩራኒየም በ80 ዓመት ውስጥ ያልቃል የሚልም እንደምታ ያላቸው ጥናቶች አየው። ስለዚህ 1000 ያልከው በዛ ላይ በነገራችን ላይ አሁንም ከኒኩለር ጋር ተያይዞ እንግዲህ እንደ አፍሪካ አይነት ሀገራት ሳይጠቀሙ ሳውዝ አፍሪካ ላይ ብቻ የተሞከረ ያለ ነገር። በትክክል ይሄን አሁን እየተመለከትን ያለ ነው እንደ አፍሪካ ነው። ከአፍሪካም እንደ ምስራቅ አፍሪካ ነው። ከምስራቅ አፍሪካም እንደ ኢትዮጵያ ነው እየተመለከትን ያለ ነው። ኢትዮጵያ ለምሳሌ እኔ ባደረግኩት ጥናት መሰረት ለምሳሌ አሁን አፋር ሄጃለኝ። አፋር ሄጄ በተመለከትኩት መሰረት ለምሳሌ የሆነ ቦታ ላይ ምን አይነት ማዕድን እንዳለ የምታውቅበት መንገድ አለ፣ እንደ አንድ ኬሚካል ባለሙያ ማለት ነው። ለምሳሌ አፋር አካባቢና እነዚህ ሶማሌ አካባቢ ሶማሌ ጅጅጋ አካባቢ ስለሄድኩኝ ማለት ነው እዛ አካባቢ ላይ ከፍተኛ የሆነ ክምችት አለ የዩራኒየም ማለት ነው። ግን አልተለየም። ዩራኒየሙ 236፣ 38፣ 35 ምክንያቱም ዩራኒየም ብቻ ስለሆነ አያመነጭም። የትኛው ነው ለኒኩለር የሚያስፈልገው? 235 እና 236 የሚባለው ነው። ስለዚህ እነዛ ገና ይህን ለይቶ ያልጨረሰ ሀገር ነው ተቋም የገነባ ነው። ኖ እንደዛ አይደለም። ያን ሚስጥር ነው አይነገርም እንዴ? ይሄ አለኝ ካልክ እኮ ኑ አጥፉኝ ነው ታውቃለህ። ስለዚህ ይሄ ለአንተ አልነግርም። አንተ የፖለቲካ ሰው ነህ። ለምሳሌ ደርግ አንዱ ሲሰራባቸው የነበሩት ነገሮች ላይ እኮ አሜሪካ ለምሳሌ በስለላ ድርጅቷ በዚህ በተለይ በሲአይኤ በኩል ትላልቅ የሚባሉ የጦር ካምፖችን እንዲደመሰስ ያደረገችበት ትላልቅ የምርምር ቦታዎች እንዲጠፉ የተደረገበት አንዱ በዚህ ነው። ለምን እኛ በተለይ አብሾች ሲባል ወረኞች ነን። አፋችን አይችልም፣ በቃ እንቀድዳለን ካላወራን ማለት ነው። ስለዚህ በራሳችን መልሶ ነው ራሳችን እንድንጠፋ ነው ማለት ነው። ስለዚህ አሁን እዚህ ውስጥ አታስገባኝና እነዚህ ግን አሉ። ለምሳሌ እዚህ ውስጥ አየር የለም አለ ታየዋለህ፣ ግን አለ። ዩራኒየምም እንደዚህ ነው ማለት ነው። ራሱን የቻለው ይህንን የሚያጠና አካል አጥንቶ ጨርሷል ማለት ነው። ስለዚህ
ወደ እንትኑ ስንመለስ ለዛ ያህል ዓመት ይቆያል ወይ ብለህ አንስተልኛል። ጥሩ ጥያቄ ነው። እኛ ገና በማብለል ላይ አይደለም። ገና መነሻ ላይ አሁን የሰው ኃይልን በማሰልጠን ላይ ያለ ነው አሁን ባለንበት ደረጃ ማለት ነው። ስለዚህ ከዛ አንተ ደግሞ ከአንዱ ግኝት ዩራኒየምን በአመድ መተካት እንመልሳለን። እሱ ጋር ልመጣልን ነው። ስለዚህ እነዚህ ነገሮች የመጠቀምና ወደዛ የማለቁ ሂደት ላይ ወደፊት የራሳቸው ስትራቴጂ ሊኖረው ይችላል። አንድ መንግስት በሚመጣበት ሰዓት ላይ ብዙ ስትራቴጂዎችን ያስቀምጣል። ለምሳሌ አንዱ ከኢነርጂ ጋር ተያይዞ ያሉ ነገሮች ለምሳሌ አሁን በቀላሉ እንመልከት። ከዚህ ከምስራቅ ለምሳሌ ከእስራኤል እና ከኢራን ከሐማስ ጋር ምናምን ተያይዞ በመካከለኛው ምስራቅ የተደረገውን ቀውስ እንመልከት። በዛም ቀውስ ላይ ለምሳሌ የተለያዩ የመንግስታት የራሳቸው ስትራቴጂ አለ። ለምሳሌ አስዩም አድርገው ከዚህ በኋላ ለምሳሌ የሆነ እንትን ቢል ነዳጅ ቢቆም፣ ነዳጅ እኛ አላወጣንም አይደል? ገና ነው እየተሞከረ ያለው። ለምሳሌ ያ ነዳጅ ቢቆም እንዴት ነው እንቅስቃሴ የሚደረግ? አስዩም አድርገው እነሱ የራሳቸው ዲፖዎች ምናምን አሏቸው። ያን ለምሳሌ ድርቅም ቢመጣ የሆነ ነገር ልክ የአደጋ ስጋት የራሱ ሂደት እንዳለው የሚቋቋሙበትን ነገር አስዩም አድርግቶ ፕሬዲክቶ ወይ ደግሞ ግምታዊ እንትን እንደሚያስቀምጠው ሁሉ ይሄኛውም የራሱ ሂደት አለው። ለምሳሌ ቢያልቅብኝ ምንድነው ፕሮጀክቱ ቆመ ነው ወይ የሚለውን ያስቀምጣሉ። እንደኔ ግን ይዤ የመጣሁት ሀሳብ አለ። ለምሳሌ ዩራኒየምን እንደ ዩራኒየም መጠቀም እንኳን ብንችል ከዛ ውጭ ያሉ ኤሌመንቶችን ደግሞ የዚህን ፓወር መተካት እንዲችሉ የሚያስችል ሂደት ለምሳሌ በምን ያህል መጠን ለምሳሌ እኮ እሱን ለማለት ነው። ለምሳሌ እንግዲህ አንዱ የኒውክሌር ኃይል በአግባቡ ከተያዘ ታዳሽ ኃይል መሆኑም አንዱ ጠቀሜታውና ፋይዳው ነው ብለናል። አመድ ደግሞ ሲባል ምን ያህል ለምሳሌ 1 ኪሎ ግራም የሆነ ማዕድን ነው እንግዲህ ዩራኒየም ወጪው ብዙ ሊሆን እንደሚችል ይገመታል። ስለዚህ 1 ግራም ኒውክሌርን በ1 ኪሎ ግራም ዩራኒየምን በስንት ኪሎ ግራም አመድ ነው ልትተካ ትችላለህ? ስንገምት ለምሳሌ በ10 ኩንታል አመድ ትተካዋለህ ልበለ። በ10 ኩንታል አመድ እሱን ደግሞ ለመተካት ስንት ዛፍ ታነዳለህ እንደማለት ነው። ተመልሰህ አረንጓዴ ኢኮኖሚ ግንባታን ደግሞ መጻረር ሊሆን ነው። ሐሳቡ በራሱ በተጨባጭ መተካት አንድ ነገር ነው። ሽንቱም በተመሳሳይ ስለሆነ ነው። በተጨባጭ መሬት ላይ ይውላሉ ነው። ከሽንትም ኤሌክትሪክ ኃይል ማመንጨት ይቻላል የሚልም ነገር አምጥታል። እንግዲህ ኤሌክትሪክ ኃይል ከሽንት ታዳሽ ኃይል ለማመንጨት እንግዲህ ግፊት ምናምን መንደርደር ይጠይቃል ማለት ነው። ምን ያህሎቻችን የሸናነው ሽንቱስ የሽንቱ ራሱ ይዞታ መጠኑ ንጥረ ነገሩ በተጨባጭ የሚሆን ነገር ነው ወይ? ለሌላ ስራ በእርግጥ ያበረታታል። ግን አሁን እንደው አንድ ሀገር አንተ ስታስበው ከሽንት ኤሌክትሪክ ልናመነጭ የምንችልበትን እድል እዚህ ሀገር ላይ የምትፈጥር ይመስላል? ዩራኒየም ለምን ተባለ ታውቀዋለህ? አላቅም። ዩራኖስ ከሚባል እንትን አለች አይደለ ፕላኔት? እሷ የተገኘችበት ዘመን ነበር። በዛ ሰዓት ላይ አይታወቅም እንትኑ ይሄ የዩራኒየም ስሙ ውስጥ ላይ ያለው ማዕድኑ ብዙ ሰው አልቆበታል። ባይዘዌ ጥናትና ምርምር በሚደረግበት እያመለጠ ጨረር ከውስጡ ስለሚያፈትልክ ሰዎች ይሞታሉ፣ ይጎዳሉ፣ ግን አይታወቅም። እኛም ግን ይህን ሂደት ማለፋችን እኮ አይቀርም አይደል? አሁን ስትመራመሩ የሆነዎቻችሁ እኮ ላጥ እያላችሁ ነው። ኖ አሁን እኮ መንግስት ቴክኖሎጂውን በሚያመጣበት ሰዓት ላይ ከኋላ አይደለም የሚነሳው። ለምሳሌ ከዜሮ ሳይሆን ካለበት ነው። ቴክኖሎጂ እንደዛ ነው። ስለዚህ ይሄንን ለምሳሌ ወደ አንተ ልጣ አሁን የአንተ ሚዲያ ነው አይደለ? ኢቲቪ መጀመሪያ በንጉሱ ጊዜ በተነሳበት ካለበት ከነባራዊ ሁኔታ ነው። አንዱም ቴክኖሎጂ ከአናሎግ አልተነሳው ይሄ ነው። ስለዚህ አንዱም የቴክኖሎጂ እንትን መልካም ጎኑ ይሄ ነው። በቃ ሳይንስና ቴክኖሎጂ ዓለም አቀፋዊ ነው። እኔ እዚህ ጋር ብሰራው የኔ ነው ብዬ ድርቅ አለም። እኔ አሁን የተነሳሁት የሆኑ ሳይንቲስቶች ጀምረው ካቆሙበት ነው። ስለዚህ ወደ አመዱ ልንጣለን። አመድ በሚባልበት ሰዓት ላይ የእጽዋት አመድ አይደለም። የእጽዋት አመድ ሳይሆን የተለያዩ ቅንጣቶች ለምሳሌ ልውሰድልህ። ቅድም አሁን ለማንሳት ሞክሬያለሁ። አንዱ እንደ ማግኒዚየም እንደ ሶዲየም ያሉ ነገሮችን አንድ ላይ በማቃጠል ወይ ደግሞ ለምሳሌ በቀላሉ ልንገርህ። ለምሳሌ እነዚህ ድሮ ያገለገሉ ቲቪዎች ውስጥ የሚገኙ ካፓስተሮች አሉ። ካፓስተር የምንላቸው እነዚህ ፓወርን ለተወሰነ ሰዓት አምቀው የሚይዙ እነሱ ላይ የተቀቡ ኬሚካሎች አሉ። ለምሳሌ የሆነ ራዲዮ ሊሆን ይችላል፣ ወይም የሆነ ላፕቶፕ ሊሆን ይችላል፣ የሆነ ስልክ ሊሆን ይችላል። ከተብላሸብህ በኋላ ምንድን ነው ትጥለዋለህ። ነገር ግን እዛ ላይ የተቀመጡ ካፓስተሮችን በመንቀል እነዛን በሆነ ቦታ ላይ በማቃጠል ለምሳሌ በቀላሉ ልንገርህ፣ ይሄ ቆጣሪ የሚሰበስቡ ሰዎች አለ። እነዛ ብረቶች ምን ይደረጋሉ? ታጥበው በኬሚካል የእሱን አመድ ነው። እነዛኞቹ ምን ይደረጋሉ? ቀልጠው ሞዲፋይ ሆነው ድጋሜ ሌላ እቃ ይወጣባቸዋል። ፕላስቲክም ልክ እንደዛው።
ይሄኛውን ኮንሴፕቱ ምንድነው? እንደዚህ አይነት በየቦታዎች ለምሳሌ አልሙኒየም እንመልከት። በየቦታው ለምሳሌ ምግብ ፎይሎች ተጠቅልሎ ከበላ በኋላ ታስወግደዋል፣ ምንም የምታደርግበት ነገር ስለሌለ። እነዛ አፈር በስብሶ አፈር ከሚበላቸው እነዛን ድጋሚ መልሰን በመጠቀም ያን ኢነርጂ ማምጣት የምንችልበት ሲስተም ነው። ይሄ አመድ በሚባልበት ሰዓት ላይ እንደዚህ እንደ ካፓሲተር ያሉ ካፓሲተር በሚልበት ሰዓት ላይ ለምሳሌ ብዙ አይነት ለምሳሌ ፊክስድ ካፓሲተር አለ፣ ቫሪያብል ካፓሲተር አለ፣ ማይካ ካፓሲተር አለ። እነዚህን የመሳሰሉ ካፓሲተሮች አሉ። እነዛ ካፓሲተሮች ለብዙ ጊዜ ከውስጣቸው ላይ የማይጠፉ ሊወገዱ የማይችሉ ኬሚካሎች አሉ። እነዛን ኬሚካሎች በሆነ እቃ ውስጥ ወይ ደግሞ የሆነ ሪያክተር ታንክ ውስጥ በማዝለም ለምሳሌ በቀላሉ ሰው እንዲረዳ እንደ ብረት ድስት ልበል በቃ የሆነ ማፊያ ነገር ውስጥ ከትና አየራቸው እንዳይወጣ እንዲቀልጡ የሆነ ቴምፕሬቸር አላቸው የሚቀልጡበት ማለት ነው። በዛ ቴምፕሬቸር እንዲቀልጡ ይደረግና እነዛ ኬሚካሎች መልሶ አገልግሎት እንዲሰጡ። ለምሳሌ የመኪና ባትሪ ውሰድልህ። የመኪና ባትሪ ላይ ሊድ ነው ውስጥ ላይ ያለው የሆነ አገልግሎት ከጨረሰ በኋላ ምን ያደርጋል? ያልቃል አይደለ? ያ ምንድን ነው የምታደርገው? በየቦታው ይጣላል። ከዛ ግን ከፀሐይ ጋር ሪያክሽን በሚያደርግበት ሰዓት ላይ ከውስጥ ላይ የሚያፈትልቁ ብዙ እኛ ማናያቸው ጨረሮች አሉ። እነዛ ደግሞ አሁን ላለው መንስኤያቸውን ለማናውቃቸው የተለያዩ በሽታዎች ምክንያት ነው። ስለዚህ ይሄ ጥናት ባይዘው በኔ ብቻ የተደረገ ያለ አይደለም። ለምሳሌ በአሜሪካም አካባቢ እየሰራ ያለ አንዱ ግኝት ነው። ስለዚህ ለምሳሌ ቴስላ የኤሌክትሪኩ መኪና ይዞ ከመምጣቱ በፊት አንዱ እንደ ጽንሰ ሀሳብ ይዞ የተነሳው ነገር ምንድነው? እነዚህ ነገሮች ጎጂ ስለሆኑ እነዚህ ነገሮች መልሰን ወደ ባትሪ ሲስተም ውስጥ በመክተት መኪናችን በኤሌክትሪክ ሲስተም እንዲሄድ የማድረግ ሲስተም ይዞ መጥቷል። ነገር ግን የኔ ሀሳብ ደግሞ ምንድነው? ቴስላ ራሱ የሚያመርተው መኪና ድንጋዩ ከሞተ በኋላ ከምትቀብረው፣ ከምታቃጥለው፣ ከምትጥለው እነዛም በዚህ በኬሚካል ሪያክሽን አማካኝነት ወደ ኢነርጂ ሂደት የሚያወጡበት ነገር ግን ጎጂ አይሆንም። አሁን ሊዱ ቀርቶ አሁን እሺ ይሄ ሊቲየም አየን የሚባለው ደግሞ አሁን ከነሳው አይቀር ማስወገጃ ነገር ከሌለው አሁን ሀገራችን ላይ እንግዲህ አጀማመሩ ላይ አሁን ሊቲየም አየን እንግዲህ አሁን ሀገራችን የኤሌክትሪክ መኪኖች ከገቡ ቅርብ ጊዜ ስለሆነ ጉዳቱን ገና አላየነውም እና ከማስወገጃ ቦታ ወይም ደግሞ መልሶ አሁን አንተ ላልከው አይነት ነገር ለመጠቀም እንደሱ አይነት አዝማሚያስ ምርምር ማዕከላችሁ እያዘጋጀ ነው ወይ? ካልሆነ በተለይ እንግዲህ ሊድ አሲዶቹ ሲጣሉ አሁን ድሮ በጣም ማናቃቸው እንደዚህ ተሽከርካሪዎች ሳይበዙ ማናቃቸው በሽታዎች ካንሰሩ ምኑ አብሮ የመጣ መከራ ሆኗልና ያኛው ደግሞ የከፋ ነገር ሊያመጣ እንደሚችል ይጠበቃልና እሱን መልሶ ከመቋቋም አኳያ የሆነ ዝግጅት ምርምር ማዕከላችሁ እያደረገ ነው አሁን ላልከው ለአመዳችሁም ለምኑም? ሳር ቤት ሲነሳ ቴምር መነሳቱ የግድ ነው። ከዚህ ቀደም 4 ፕሮጀክቶችን በልዩ ቅናሽ ሸጠን ያጠናቀቅን ሲሆን በብዙ ደንበኞቻችን ጥያቄ መሰረት 5ኛው ፕሮጀክታችንን ሳር ቤት አደባባይ ፊት ለፊት ከአዳምስ ፓቪሊዮን አጠገብ እስከ 30% በሚደርስ ልዩ ቅናሽ በሽያጭ ላይ እንገኛለን። በዚህ ሳይታችን ላይ 100% ለሚከፍሉ ደንበኞቻችን ባለ 1 መኝታ በ76 ካሬ በ6.3 ሚሊዮን ብር፣ ባለ 2 መኝታ 100 ካሬ በ8.4 ሚሊዮን ብር እንዲሁም ባለ 3 መኝታ ከ136 ካሬ ጀምሮ በ11.4 ሚሊዮን ብር። እነዚህ ክፍዮች ሙሉ ፐርሰንት ለሚከፍሉ ደንበኞቻችን 30% ቅናሽ የተደረገባቸው ሲሆኑ ቀስ ብለው ተረጋግተው መክፈል የሚፈልጉ ከሆነ ደግሞ በ20% የመጀመሪያ ቅድመ ክፍያ ቀሪዎቹን ደግሞ በ16 ዙር በተመቸ አከፋፈል በ3 ዓመት ጊዜ ውስጥ ከፍለው የሚያጠናቅቁ ይሆናል። ውጭ ሀገር ለምትገኙ ደንበኞቻችን ውላችሁን በቀጥታ በዲኤችኤል አማካኝነት የምንልክላችሁ ሲሆን ከዛው ናችሁም ክፍያ መፈጸም የምትችሉበትን አማራጭ አመቻችተናል። ለተጨማሪ መረጃ ለሳይትና ለቢሮ ቀጠሮ ከታች በምናስቀምጥለው ስልክ ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። እንግዲህ እንዳልኩ አሁን እኔ ያለሁበት ተቋምም ቢሆን ሌሎችም ተቋሞች የሚያደርጓቸው የራሳቸው ስፔሲፊክ የሆኑ የምርምር ስራዎች አሏቸው። እነዚህን ግን የመጀመሪያ መቆጣጠር ያለበት ማለት ነው የኢትዮጵያ መድኃኒት ምግብ ቁጥጥር ባለስልጣን የሚባል አካል አለ፣ ራሱን የቻለ ማለት ነው። ይሄ አካል እነዚህ ነገሮች ወደ ሀገር ውስጥ በሚገቡበት ሰዓት ላይ አገልግሎታቸውን ከጨረሱ በኋላ በምን መንገድ የሚወገዱት ብሎ ራሱ ጥናት ማድረግ አለ። እሱ ብቻ አይደለም፣ የኢትዮጵያ አካባቢ ጥበቃ ምናምን የሚባል ተቋም አለ። ይህም ተቋም ራሱን የቻለ ተቋም አለው። ስለዚህ እነሱ በራሳቸው በውስጣቸው ላይ የሚያካሄዷቸው ጥናቶች ሊኖራቸው ይችላል። አላውቅም እንደናንተ አይነት ባለሙያ ያላቸው ወይስ የእናንተን ምክር ሀሳብ ጠይቋቸው ያውቃሉ? ብዙ ጊዜ እኔ ሳይ እንደዚህ የኢትዮጵያ መድኃኒት ቁጥጥር ምናምኖች ይሄ ምግብ አካባቢ ላይ መድኃኒት ላይ ምናምን እንዲህ ትኩረት ሲሰጡ የአካባቢ ጥበቃውም እዛ ጫካው ላይ ወንዙ ላይ ምናምን እንጂ
እንደዚህ አይነት ነገሮች ኖቲስ የተደረጉ አይመስለኝም። አሁን አንተ ከምትለው አኳያ ሊድ አሲድ በዚህ ደረጃ ጉዳት እያስከተለ መሆኑ አናየውም፣ ምንጩን ስለማናቅ እንጂ በርካቶች በካንሰር በተለያየ መልኩ እየታመሙ ነው። ይሄኛው ደግሞ የከፋ ሊሆን እንደሚችል ይገመታል። ትልቅ ነው። ምናልባትም ፈረንጆቹ የሚያስወግዱበት ቦታም ሲያጡ ወደዚህ እያቀበሉን ሊሆን ይችላል በሚልም የሚያወሩ ሰዎች አሉና አሁን ኦልሞስት ታዳሽ ኃይል ነው በሚል ብዙ መኪኖችን አስገብተን ኦልሞስት ከተማውን ተቆጣጥሮታል። ከሆነ ጊዜ በኋላ ውጤቱ የሚታይ ይመስለኛል። እዚያ ላይ ግን እንደ አንድ የሀገር መከላከያ ሚኒስቴር እዛ በሚደረገው ምርምር ላይ ታስቦ ያውቃሉ? ምናልባት እግረ መንገድ ስላነሳልኝ ብዬ ነው። አዎ በቅርብ እንግዲህ አሁን እንደ መከላከያ አሁን ለምሳሌ የኢትዮጵያ መከላከያ ኢንስቲትዩት ጥናት የሚባል አለ። ያ ጥናት ማዕከል እንግዲህ አሁን የሪሰርች ፔፐሮች ውድድር ብሎ አውጥቷል፣ ይፋ ማለት ነው። ማንኛውም ባለሙያ በተለያዩ የሳይንሳዊ ግኝቶች ላይ ሀሳብ ያለው እውቀት ያለው ሀሳቡን ለሀገራችን መሬት ላይ አወርዶ ተግባራዊ የሚያደርግ ካለ ብር ፈንድ የማድረግ ሂደቶች ምናምን ብሎ አውጥቷል። ለምሳሌ ከዛ ውስጥ አንዱ ከተካተተው ነገር ምንድነው? የአካባቢን ጥበቃ የማድረግ ነው። የአካባቢን ብዝሃ ሕይወትን እንዳይበከል እነዚህ ድጋሚ ደግሞ አየር ወይ ደግሞ ከባቢ አካልን፣ እንስሳትን፣ የውሃን ሊበክሉ የሚችሉ ነገሮችን መልሶ ማጽዳት የሚችል ኬሚካል የሚሰራ ወይ ደግሞ ከዛ ጋር ተያያዥ የሆኑ ግኝቶችን የሚሰራ አካል ካለ በይፋ መጥቶ እንዲቀላቀል እንትን ብለዋል። ይሄ እንግዲህ ቀጥታ ከላይ ከመከላከያ የመጣ ነው ማለት ነው። ይሄ ስለ ፊልድ ማርሻል ራሳቸው አውቆ ይፋዊ እንትን የሆነ ማለት ነው። ስለዚህ ሼር አደርግላለሁ በየትኛውም ቦታ ላይ ስለሚገኝ ማለት ነው። ግን ተቋሙ ዝም ብዬ ከአንተ ስረዳ ክፍት ነው አይደል? እንዲህ አይነት ተመራማሪዎች አንዳንድ ነገሮችን ያገኙ አካላት ሲመጡ በጣም ይገርው ነው የሚቀበሉት ይመስለኛል። ነገርኩህ እኮ እኔ አሁን 4ኛ ዓመት ተማሪ ሆነ ምን ዶክመንት አለክ? ምን ዶክመንት የለም። ገባ በቃ ምንድነው ይሄ ልጅ ሀሳቡ ለሀገር ይጠቅማል። ሀገራችን በምን አገኙ ግን? ኮኔክሽኑን ከየት አመጣ? መቼም እሳቸው ጋር ለመድረስና አንተን እንዲያዩ የሆነ ነገር አለ። አዎ እንግዲህ ያው እኔ በመጀመሪያ ማስበው የእግዚአብሔር ረድኤት ነው ብዬ ነው ማስበው። እግዚአብሔር ዓላማ ስላለ ምንድነው የሆነው? መጋቢ አዲስ ዶክተር ሮዳስ ታደሰ እሳቸው ነው ያሳደጉኝ ማለት ይቻላል። በተለይ በእውቀት ዘርፍ ላይ እሳቸውና ዶክተር ጌትነት ፈለቀ ይባላል አስትሮፊዚስት ነው። ከነሱ ጋር አንድሮሜዳ የሚባል የቴሌቪዥን መርሃ ግብር ነበረ። እዛ ላይ ሳተፍ ነበር የተለያዩ ጥናቶችን ምናምን በሱ አይተው እዛ ላይ ስለ ሮኬት አንድ ግኝት አቀረብኩኝና ስለዚህ ይሄ ልጅ ቢመጣና ከኛ ጋር ቢሰራ መልካም ነው ብለው ጥሪ ያቀረቡልኝ። ስለዚህ በሮኬት ሳይንስ ደግሞ በጣም ፍላጎት እንዳለን ያመላክታል። እንግዲህ አንተን የሮኬት ጥናት አይተው ፊልድ ማርሻሉ መጥተው ከመለመሉ ሮኬት ላይ ጫና ያለ ፍላጎት አለን ማለት ነው። እና ሮኬት ላይ ምን አገዝካቸው እስካሁን ባለው ሁኔታ? ወደዛ እንመልሳለን። አሁን ትንሽ ሀሳባችን እንዳይበተን ሳይንሱን ስላላወቁት፣ እሺ ተመልሰን ወደ ሽንቱ አልተመለሰም። ወደ ሽንቱ እንመጣለን። እዚህ ጋር ግን የዩራኒየምን እና ይሄ የ1 ኪሎ አመድ ያልከኝ ነገር ለሰዎች ግልጽ እዛ ጋር እንመለስ። ስለዚህ ምን ብለኸኛል? ለምሳሌ እነዛ ነገሮች የምንጠቀማቸው ለምሳሌ 1 ኪሎ አመድ ምን ያህል ዩራኒየምን ይተካል ብለኸኛል። ለምሳሌ በቀላሉ እንመልከት። ለምሳሌ እዚህ ጋር የምንመለከተው ዩራኒየም አተም 235 የሆነው ለመቅለጥ 1132 ዲግሪ ሴልሲየስ የሚባል ሙቀት ይፈልጋል ለመቅለጥ ማለት ነው። ያ ቀልጦ ከውስጡ ላይ ኢነርጂ ለማውጣት ማለት ነው። አብረህ እሱ ላይ የምትመልስልኝ አንዱ ውድ የሚያደርገው ነገር የተረጋጋ የኤሌክትሪክ ኃይል አቅርቦትን ይጠይቃል። ኒውክሌር ለማምረት ዩራኒየሙ አሁን ያየ አንዷን ኪሎ ለማቅለጥ ስንት ዲግሪ ሴልሲየስ? 1132 ዲግሪ ሴልሲየስ ይፈልጋል። ስለዚህ በሀገራችን የኃይል ምንጭና ይሄ በየደቂቃው ከሚቆራረጠው ኤሌክትሪክ አኳያ አዋጭ ነው ወይ? እሱንም አብረህ እንድትሄድበት። ይሄ የሚቀልጠው ሌላ ፓወር ጨምረህበት አይደለም። ጥይት አለ፣ ኒውትሮን ጥይት የሚባል እቺ የምታክል በጣም ትንሽ ከአይንም በጣም ማትታይ ማለት ነው። ተመልከት እንግዲህ በዛች ጥይት ኒውትሮን በምትባል ኢንሲደንት አማካኝነት ያንን የሚያህል ሙቀት እንዲያወጣ ታደርገዋለህ። ተመልከት እንግዲህ እችን የማታክል ቅንጣት ኒውትሮን የምትባል በአይን የማታያት አስብ፣ በዛች በመምታት ይሄን ያህል ለምሳሌ አሁን
ስቲም የሚባል የኤሌክትሪክ ኃይል አለ አይደለ? ለምሳሌ ውሃ ፍልተ ኤሌክትሪክ ኃይል የምታመነጭበት ያ ማለት ምንድነው? ጂኦተርማል ኢነርጂ የምንለው ከእንፋሎት የሚወጣ ማለት ነው። ለምሳሌ ያን ውሃ ለማፍላት ለምሳሌ ውሃ የሚፈላው ኖርማሊ 100 ዲግሪ ሴልሲየስ ነው። ለምሳሌ የውሃው ሊትር በጨመረ ቁጥር ሙቀትን በዛ ልክ ይጨምራል። ያን በማገዶ ላድርገው ብትል ምን ያህል ደም ነው የሚጨፈጨፈው? ስለዚህ ያንን ከምናደርግ በቀላሉ በዚች ኒውትሮን ይሄንን የሚያክል ሙቀት ለምሳሌ አሁን ይሄኛው ለአንድ ቅንጣት ብያለሁ። ግራሙ ከፍ በሚልበት ሰዓት ላይም ያንን ከፍ ያለውን በዚች በአንዷ ኒውትሮን ማፍራት ትችላለህ ማለት ነው። ስለዚህ ምንም ከውጭ የምታደርገው የእጽዋት ማጥፋት የኢነርጂ ማምጣት የሚባል ነገር የለም። በቃ እራሱ ነው ኢነርጂ የሚያወጣልህ ማለት ነው። ምንድነው የዩራኒየም የኤሌክትሪክ ኃይል ማመንጫ ማለት? እዚህ ጋር የምትመለከታት ይቺ ቅንጣጢት ወይ ደግሞ ይቺ ኢንሲደንት ኒውትሮን ይሄንን 235 አቶሚክ ማስ ያለውን 235 አቶሚክ ማስ ያለውን ዩራኒየም እና 92 የሆነውን አቶሚክ ነምበር ያለውን ዩራኒየምን በመምታት ከውስጡ ላይ ምን እንዲወጣ ያደርጋል? 1132 ዲግሪ ሴልሲየስ ያለ ኢነርጂ ሙቀት እንዲወጣ ያደርጋል። ያ ሙቀት ነው ሄዶ ምን የሚያደርገው? ውሃውን የሚያፈላው ማለት ነው። ያ ውሃ በሚፈላበት ሰዓት ላይ ወደ ስቲምነት ወደ ጋዝነት ይለወጣል። ያ ጋዝ ደግሞ ሄዶ ተርባይነር አለው። ያን ተርባይነር በሚመታበት ሰዓት ላይ ከሜካኒካል ኢነርጂ ወደ ኤሌክትሪካል ኢነርጂ ይቀይራል። ያ ማለት ምንድን ነው? ወቅቱ መጣ፣ ለምሳሌ ክረምት ሆነ በጋ ሆነ ምንም እንትን የለውም ማለት ነው። በቃ ስለዚህ ከአንተ የሚጠበቀው ምንድን ነው? አንዴ ያቺን ኒውትሮን ማስጀመር ነው ማለት ነው። ለዚህ ነው የዩራኒየም የኤሌክትሪክ ኃይል ማመንጫ ወይ ደግሞ የኒውክሌር የኤሌክትሪክ ኃይል ማመንጫ የማይቋረጥ ነው የሚባለው ለዚህ ነው ማለት ነው። ግን ተገንብቶ እስኪያልቅ ግን በጣም ውድ ነው። ዞሮ አሁን ያልካቸውን የዚህ አመድ ቅንጣቶች ራሱ ለመሰብሰብ ለምሳሌ አሁን የወደቀ ስልክ፣ ቴሌቪዥን ምናምን ላይ ያ ካፓሲተር ነው ምናምን ያልካቸውን ነገሮች በራሱ ሁሉም ስብርባሪ ወደዚህኛው አመድነት ሊቀየር አይችልም። ግን እንደው በግምት ማለት ነው 1 ኪሎ ግራም ዩራኒየምን በስንት ኪሎ ግራም አመድ ይተካዋል? አሁን ይሄ ጥናት ይጠይቃል። ጥናት መጠየቅ ብቻ ሳይሆን እዚህ ጋር አሁን ግልጽ አድርገን ማለፍ ያለብን ምንድነው አንጻራዊ ነው እንጂ 100% ዩራኒየም ይተካል ማለት አንችልም። ነገር ግን ዩራኒየም የለንም ብለን ማቆም የለብንም አንችልም ነው። አሁን ይሄኛውም አማራጭ አለ። አሁን ለምሳሌ ምልክት ሰጥቷል ምርምርህ ላይ። ለምሳሌ አሁን በቅርቡ አሁን ከአንድ ወር ምናምን በፊት የኢትዮጵያ ኒውክሌር ኮሚሽን ሄጄ ለምክትል ኮሚሽነሩ እና ከእሳቸው ጋር ለነበሩ ዶክተሮች ለአመራሮች ማለት ነው ያሳየሁት ይሄንን ነው። ከዩራኒየም ላይ የምናገኘው ኃይል እስከሚመጣ ድረስ እነዚህ አይነት አማራጮችም አሉ። ምክንያቱም አንዱ ነው ዘርፉ ማለት ነው። ስለዚህ እንደውም ይሄ አሁን እየሞከርኩበት ያለው ምንድን ነው ይሄ የማዋሃድ ሂደት ስለሆነ ማለት ነው እስካሁን ሙከራ ላይ ነው። ያ ስለሆነ በዛ መተካት እንችላለን። ነገር ግን መተካት ይቻላል በሚባልበት ሰዓት ላይ አንጻራዊ ነው። ለምሳሌ አሁን አሜሪካ ውስጥ እየሰሩ ያሉ የሃይድሮጅን ጋዝ ሰምታለህ? አሁን እነሱ መኪናዎች ለምሳሌ ነዳጅን ይተካሉ እየተባለ ነው አለ። ነገር ግን ነዳጅን 100% በፍጹም ይተካሉ ብለን ማሰብ መናገር እንችላለን? አንችልም። በቃ ይሄ ነው። ስለዚህ የምናስቀምጠው ምንድነው አንጻራዊ ነው ማለት ነው። ስለዚህ ከዛ የምናገኘው እዛ ኒውክሌር ኮሚሽን ግን ያሉ አካላት አሁን እምልህ አንዳንድ ጊዜ የአመራርነት ስብዕናና ዲሲፕሊንም እንኳን ቢሆን አሁን አንተ ከምትለኝ ነገር ተነስቼ ዝም ብለው ስገምት አንዳንድ መስሪያ ቤቶች ላይ እንዲህ እንደምንመለከተው የመሪነት ልምድ ምናምን ስላለህ ብቻ ሳይሆን ይሄ ሜሪት ቤዝድ የሚባለው ከሱም የላቀ የትምህርት ዲሲፕሊንንና መሰጠትን የሚጠይቅ ይመስለኛልና በዚያ ደረጃ ላይ የሚገኙ ሰዎች ናቸው አሁን እዚያ አካባቢ ላይ ያሉት እንደዚህ አይነት ቦታዎች ላይ። ከዋና ኮሚሽነሩ ከአቶ ሳንዶቃ ደበበ ለምሳሌ ከሳቸው ጀምሮ በምንመለከትበት ሰዓት ላይ እኚህ ሰዎች እዛ ቦታ ላይ አሳይን በሚደረጉበት ሰዓት ላይ ዝም ብሎ አይደለም አሳይን የሚደረጉት። ምክንያቱም ቀጥታ ተጠሪነቱ ተቋሙ ለፒኤም ነው። እንግዲህ እሱ ነገሮችን ገምግሞ ምን ብሎ ነው እዛ ቦታ ላይ ሰዎች የሚመድበው። ይሄ ተቋም ማስቀድመው በእንትን ስር የነበረ ነበር፣ ኢኖቬሽንና ቴክኖሎጂ ሚኒስቴር ስር የነበረ ነው። ከዛ ውስጥ ነው ራሱን ችሎ አድጎ የወጣው። እነዚህ ሰዎችም አስቀድመው በዛ ውስጥ የቆዩና በነገሮች ላይ ጥናት ሲያደርጉ የነበሩ ሰዎች ናቸው ብዬ አሱም አደርጋለሁ። 100% እንዲህ ነው ማለት ባልችልም ማለት ነው። ስለዚህ እዛ ቦታ ላይ አሁን ባለሙያዎቹም ጭምር ከታች ያለው አሁን ምልህ ከታች ባለሙያ አሁን እኔ እናንተ ኢንተርቪው ላይ ስለሆንን ነው አንተ በምታወራኝ ልክ እዚያ ያለ ባለሙያው ምናምን ከበር ጀምሮ በዩራኒየምኛ በአቶምኛ በምናምን ትግባባላችሁ በሮኬትኛ እሱን ለማሰልጠን እኮ ነው። አሁን እሱ ሰው ስለሌለ እኮ ነው አሁን ማስታወቂያ ወጥቶ እንደዚህ አይነት ሰዎች እንፈልጋለሁኝ። ስለዚህ የኢትዮጵያ ወጣቶችና ታዳጊዎች አቅሙ ያላቸው የትምህርት እንትናችሁ ላይ ከእንደዚህ አይነት ነገሮች ጋር ከፊዚክስ ከኬሚስትሪ ጋር ተያያዥ እውቀት ያላችሁ ልጆች
ኑ ብሎ ጥሪ እያቀረበ ያለው ለዛ ነው። ስለዚህ እኛ መንገዱን እየከፈትን ነው። አሁን በኮሚሽን ደረጃ ተቋቁመናል። ስለዚህ ሰዎችን ማብቃት እንፈልጋለን። ተመራማሪዎችን የራሳችን ሰዎች እንዲወጡ አሁን ባልኮ ቋንቋ ለምሳሌ አሁን በኢትዮጵያ በባሬ እንድናወራ እነዚህ ኑ ልጆቼ ብሎ ጥሪ እያቀረበ ነው ማለት ነው። ስለዚህ በዚህ አጋጣሚ እንግዲህ እንደውም በኢትዮጵያ ውስጥ ያሉ ማንኛውም በተለይ በኬሚካል ኢንጂነሪንግ ሊሆን ይችላል፣ በፊዚክስ ሊሆን ይችላል፣ በአፕላይድ ኬሚስትሪ ሊሆን ይችላል። ከነዚህ ጋር ተያያዥ የሆናችሁ በተለይ አሁን ደግሞ የመጀመሪያ ዲግሪያችሁን ጨርሳችሁ ወደ ሁለተኛ ዲግሪ እየተሸጋገራችሁ ያላችሁ ከተለያዩ ከምትሰሩበት ተቋም ውስጥ ሪኮመንዴሽን ሌተር ማምጣት የሚችሉ ካላችሁ በይፋ ጥሪ ስላቀረበ መመዝገብ ትችላላችሁ። ኦንላይን ላይ አላችሁ። ቲግባ ላይ ገብታችሁ ቼክ ማድረግ ትችላላችሁ። በተለያዩ ቴሌግራም ቻናሎች ላይ አለ። ሲቀጥል ደግሞ እታችም ያሉ ለምሳሌ እድሜያቸው ከ20 ዓመት ምናምን ጀምሮ ያሉ ኪዶች ለምሳሌ የመግቢያ ፈትናቸው በዩኒቨርሲቲ ደረጃ ላይ ከፍተኛ የመግቢያ ውጤት ያላቸው ልጆችም ጥሪ ይቀርቦላቸዋል። ስለዚህ እነዛ ልጆች የማብቃት ስራ ላይ ነው አሁን ያለው ተቋሙ ማለት ነው። ቀደም ሲል በተመሳሳይ ምናልባት እንደ አመዱ ሽንት ስትል የእኛን ሽንት አይደለም ሊሆን ነው እንዴ? እስቲ ትክክል ጥያቄ ነው ያነሳው። ሽንቱ የሰውም ነው የእንስሳትም ነው። ለምሳሌ እስኪ ተመልከት። ለምሳሌ አሁን በቀላሉ አዲስ አበባ ውስጥ ማየት ይችላል። መገናኛ ለምሳሌ መገናኛ ላይ አስከፍለው የሚያሸኑ ሰዎች አይታችኋል አይደል? የት ነው የሚደፉት ሽንቱን? ጠይቀህ ታውቃለህ ወይ አስበህ ታውቃለህ? ያ ሁሉ ሽንት አሁን ተጠራቅሞ የሚደፋበት ቦታ እንኳን አታውቀውም። ምንድነው ሀሳቡ ግን ለምሳሌ ምልህ ከዚያ ይሄ በየቦታው አስከፍለው ከሚያሸኑት ሰዎች በላይ የሆነ ሽንት ደግሞ በየጫካው ይሸናል። አንድ በል። ሁለተኛ ለምሳሌ እንደዚህ አስከፍለው የሚያሸኑት ሰዎች አካባቢም እኮ ቆሞ ለሚሸናው እንጂ ለሴቶቹም ቦታ የለም እንዳልሆነ እናያለን። ሽንት ሲባል የውሃ ሽንቱን ነው ወይስ ካካውንም ይጨምራል የሚልም ጥያቄ አለኝ። ሶስተኛ ከብቶቹንስ ማን ጠብቆ ደግሞ እነሱን ሲያሸና ሊውል ነው? እንስሳትስ ሲባል የትኞቹ እንስሳት የሚል ነገር ይነሳል። ከዚያ ደግሞ ከሰውም ሽንት ውስጡ የሚይዘው ንጥረ ነገር እንዳመጋገብ ይለያያል። ሽንት ሁሉ ሽንት አይደለም። የመጠጥ ሽንትና የውሃ ሽንት አለ። ሁሉም ሽንት ስለሆነ ብቻ ያን ኤሌክትሪክ ያመነጫል እያልከን ነው ወይስ መጠኑስ የእንስሳቱ ከሰው በያዘው ንጥረ ነገር ልክ የማመንጨት አቅሙም ቅድም እንዳልነው የምናምን ምንድነው ፋትማን እና ሊትልማን ይለያያል? እንደሱ አይነት ነገር ምን መሰለህ፣ ይሄ ጥናት የተደረገው በማን ነው? በፍሬድሪክ ሆለር የሚባል እንግሊዛዊ ሳይንቲስት ነው። 1888 አካባቢ ነው ጥናቱ የተደረገው። ምንድነው ሀሳቡ? ሽንት ውስጥ የሚገኙ 3 ቦንዶች አሉ። ሲንግል ቦንድ፣ ደብል ቦንድ፣ ትሪፕል ቦንድ የሚባሉ 3 ቦንዶች አሉ። እነዚህም ቦንዶች በማፍረስ በቀላሉ ከዛ ውስጥ የሚገኘውን ፓወር የማውጣት ሂደት ነበረ። ይሄ ማለት ነው ለምሳሌ ሲንግል ቦንድ የምንለው ሲኤን ፕላስ ኤች2ኤን የሚባል ነው። ደብል ቦንድ የምንለው ደግሞ ሲኤን ኤች2ኤን ፕላስ 2 የሚባል ነው። ትሪፕል ቦንድ ደግሞ የምንለው ደግሞ ሲኤን ኤች2ኤን ማይነስ 2 የሚባል ነው። ይሄ ማለት ነው አልኬን አልካይን አልኬን እያለ የሚሄድ ነው። እዛ ውስጥ የሚገኝ ምን አለ? CH4 የሚባል ጋዝ አለ፣ ሚቴን ጋዝ። ያንን ጋዝ በማውጣት በቀላሉ ወደ ነዳጅነት የመቀየር ሂደት ነበር። ለምሳሌ በገጠር ውስጥ የምንመለከተው ባዮጋዝ የምንለው ማለት ነው ያ ሂደት ነው ማለት ነው። የኔ ሀሳብ ደግሞ ምንድነው የምንመገባቸው ምግቦች ውስጥ የምናገኛቸው የተለያዩ ኤሌመንቶች አሉ። ለምሳሌ ጎመን ብትበላ ከውስጡ ላይ የሆነ ብረት ነገር አለው ውስጥ ላይ ማለት ነው። ሙዝ ብትበላ ለምሳሌ ሙዝ ውስጥ ማግኒዚየም የሚባል ብረት አለው። ይሄ ማለት የሆነ ብረት ዘንግራ አይደለም። ሰዎች ሌላ አንደርስታንድ ውስጥ እንዳገቡ ውስጥ ላይ ያሉ ቅንጣቶች አሉ ማለት ነው። ለምሳሌ ደማችን ውስጥ ለምሳሌ በሽንት ውስጥ እናገኛቸዋለን። አብሮ ይወገዳል ማለት ነው። ሰውነታችን የሚቀበለውን ያህል ከተቀበለ በኋላ አላስፈላጊ ደግሞ ይወገዳል ማለት ነው። ስለዚህ ያንን ሽንት ለምሳሌ አሁን ቅድም ያነሳልኝ የምንጠቀመው የሰው ሽንት ብቻ ሳይሆን የእንስሳትም ሽንት ነው ብያለሁ። እንስሳቶችም ልክ እንደዚህ ለምሳሌ ትላልቅ የሆኑ ለምሳሌ አሁን ያደጉት ሀገራት የሚባሉ አሉ። በኮት ውስጥ አስቀምጥልኝ ያደጉ የሚባሉት ነገሮች ለምሳሌ እነዚያ ሀገሮች ውስጥ ለምሳሌ ትላልቅ የሆኑ የእንስሳት እርባታ እንትኖች አላቸው። የሽንት አወጋገር ስርዓት አላቸው። ልክ እንደዛ ያው ሽንቱ ተለይቶ ሌላው ተለይቶ ለብቻ እንደሚሄደው ማጠራቀሚያ ታንከር አለው። ስለዚህ ያ ማጠራቀሚያ ታንከር ራሱን ችሎ የሚዘጋጅለት ሲስተም አለ። በዛ ውስጥ ደግሞ ሽንት ውስጥ የምናገኘው አሲድ አለ። ያ አሲድ ደግሞ ምን ይባላል? ዩሪክ አሲድ ይባላል። ስለዚህ በቀላሉ የመኪና ባትሪ ሲስተም በመጠቀም ከመኪና ባትሪ ውስጥ ኤሌክትሪክ ኃይል እንደምናወጣው ሁሉ በቀላሉ ከዛ ውስጥም ያን ሴል ሲስተም በመግጠም በቀላሉ በጀት መድበን ቢሆንልን በጀት መድበን እና መንጭ ብንል ወይም ደግሞ ምርምሩ ቢጀመር አሁን 1 ኪሎ ዋት
ለማምረት ምን ያህል ሊትር ሽንት ያስፈልጋል? ያን ምን ያህል ሊትር ሽንት ደግሞ ለምሳሌ ከአብሮ ከመጸዳጃ ቤቶች ጋር ለምሳሌ ሽንት ለብቻው ይሸናል፣ የውሃ ሽንት እንደገና ከዚያኛውም ጋር አብሮ የሚፈስበት ደግሞ አለ። ለይቶ ይወጣል ወይስ እንዴት አይነት የአሰባሰብ ስርዓት ልትከተሉ ነው? ይሄ ጠቅላላ በየጫካው ያለው ሽንት ቤት አድርገህ ልታመጣው ነው? እንስሳቶቹ እንኳን በተደራጀ መልኩ ትልልቅ የእንስሳት እርባታዎች ላይ እንደሱ ይቻላል። እንስሳትስ ሲባል የከብቶች ብቻ ነው? የበግም የሁሉም ሽንት ነው የሚሆነው። እዚህ ጋር ግን ያው እንደ አንድ ሳይንቲስት ነው እያወራሁ ያለሁት፣ እንደ አንድ ታዳጊ ተመራማሪ ነው። ይሄን አሁን ወደፊት መስመሩን ዘርግቶ የሚለው ሌላው ነው፣ ሌላ ጉዳይ ነው። አንተ ማሳየት ነው። ከእንስሳት ላይ በእንስሳት ሸንቶ ምን አሳስቦኝ መሰለህ? ቀደም ሲል አንተ ደግሞ እንዳልከው ፖለቲካ ነው አንተ የምትለው ምናምን ስላልከኝ አንዳንድ ጊዜ እዚህ ሀገር ላይ መዓት ነገሮች እንደዚህ ልክ የሆነ ልብ ቀልብ የሚስቡ አእምሮ የሚሰርቁ ነገሮች ይመጡና ዝም ብሎ ለጊዜው እንዲህ ይሉና ከዛ አሁን ስንት የረሳናቸው ነገሮች አሉ። እንደሱ እንዳይሆን በተጨባጭና አበረታታዊ እኛም በአቅማችን የሚዲያ እንትናችንን እዚህ ላይ ትኩረትና ማድረግ ይገባን የሆነ እኮ የሚለውን ነገር ለማንሳት ጥሩ ጥያቄ ያነሳል። እንደውም እኔ መጨረሻ ላይ ላንሳ ብዬ ነበር። እንደዚህ አይነት ብዙ ፕሮጀክቶችን አስቤ ትላልቅ ቦታዎች ላይ ሄዳለሁ። ለምሳሌ አሁን የምትመለከተው አሁን ከክቡር ጠቅላይ ሚኒስትር ከዶክተር አብይ ያኔ የሳይንስና ቴክኖሎጂ ሚኒስትር እያሉ የተሸለምኩት ነው። የወርቅ ሜዳሊያ ሸልመውኝ ይህን ሰርቲፊኬት ሰጥተውኝ ነው። ተመልከት፣ እነዚህ አሁን ሶስቱም ተከታታዮች ከዛ ያገኘሁት ነው። እኔ አሁን በቅርቡ የት ሄድኩ መሰለህ? ኢኖቬሽን እና ቴክኖሎጂ ሚኒስቴር ሄድኩኝ። እዛ ሄድኩኝና ለምሳሌ አሁን የኢትዮጵያ ኒውክሌር ኮሚሽን እንደዚህ አይነት እድሎችን አዘጋጅተዋል እና እነዚህ ሰርቲፊኬቶች ህጋዊ ስለመሆናቸው ከተቋማቸው እንደተሰጠኝ የሚያረጋግጥ ሪኮሜንዴሽን ሌተር ጻፉልኝ አልኳቸው። በሚገርም ሁኔታ ግን ሰድቦን ያባረረኝ፣ በቃ በማይገባ አኳኋን ማለት ነው። አመናጭቁኝ ምን ብሎ የሚገርም እዛ አካባቢ ላይ ለምሳሌ ከዚህ ቀደም ወደ ዩኒቨርሲቲ በሚገባበት ሰዓት ላይ ኢንጂነሪንግ ዲፓርትመንት እንድገባ ከኢንጂነሪንግም ኬሚካል ኢንጂነሪንግ እንድገባ ደብዳቤ ጻፉልኝ ብዬ ነበረ። በወቅቱ ግን ይሄ የምትመለከተው ደብዳቤ ሐምሌ 2011 ላይ ተጽፎልኝ ነው የተሰጠኝ። አሁን ግን በቅርቡ እዚህ ሚኒስቴር መስሪያ ቤት በሚሄድበት ሰዓት ላይ ኃላፊነታቸው የሚኒስተሩ ጽህፈት ቤት ኃላፊና የፓርትነርሺፕ ኃላፊ ናቸው። የማይሆን ነገር ሌላ ዶክተር አዘጋጅቶ አሳይን አድርግቶ ምናምን እንዴት ይጻፍልኝ ነው? ግን የሚያሳየው ምን መሰለህ? እሳቸውን አይደለም። ይሄን ነው የምልህ። አሁን እኛ አሁን ከኒኩለር ኃይል በላይ ወይም ከታዳሽ ኃይል በላይ ታዳሽ አይምሮ የሚያስፈልገን ይመስለኛል። አንዳንድ ጊዜ የሆነ የምን ቀደም የሚባለው ነገር ከዚህ ከመልካም አስተዳደር ከምናምን ጋር ተያይዞ ለምሳሌ አሁን አንተስ ስለተሰማህ ነው ይሄን ነገር አሁን እንትን የምትለኝ ትንሽ ሞክረሃል አንተ። እንደውም ከዛ የበለጠ በክቡር ጠቅላይ ሚኒስትሩም እውቅናንም ጭምር ያገኘ ሰው እንደሆንክ ነው እዚህ ጋር እየተመለከቱ ያለሁት። ስለዚህ አንድ ከሳቸው በታች የሆነ አካል በዚህ ልክ እንትን ሲል ምናልባት ሌሎች ደግሞ የሰጡ ተስፋ በተወሰነ መልኩ ሊያበረታታ እንደሚችል ይገመታል። ስለዚህ እንደ አንተ ደግሞ በተመሳሳይ ሌሎች ደግሞ አዳዲስ ግኝቶችን ያገኙ ወጣቶች በእንደዚህ አይነት ቦታ ላይ ሲሄዱ እንዲህ አይነት ነገሮች ሊገጥማቸው እንደሚችል ይታወቃል። እና ምንድን ነው የምትመክረው? ማለት የግድ ሁሉ ቦታ አልጋ ባልጋ ሊሆን አይችልም እና ካለመረዳት ሊሆን ይችላል ወይም ተፈጥሯቸው ሆኖ ሊሆን ይችላል። ይሄ ያጋጠመ እንዲህ አይነት ነገሮች ታዲያ በእንደዚህ አይነት ቴክኖሎጂ ላይ ወጣቶችን ለማሳተፍ የሚፈጥሩት ተጽዕኖ እንደ ሀገር አይታየም? ትክክል። በዚህ አጋጣሚ ዶክተር ሀብታሙን በጣም አመሰግናቸዋለሁ። እዛው ኢኖቬሽን ሚኒስቴር ነው የሚሰሩት፣ ሀገራዊ ምርምር ልማት ዋና ስራ አስፈጻሚ ናቸው። እንግዲህ ሪኮሜንዴሽን ሌተርን ከሳቸው ጋር ሆነን ነው የጻፍነው። ጨርሰ ምናምን እንትን ብለን አልቆ ምንድን የቀረው ማህተም ብቻ ነው። እንግዲህ እንደምትመለከተው ሁሉ አልቆ ለመዝገብ ቤት ምናምን ሄዶ አንድ ሪኮሜንዴሽን ሌተር ነው። በቃ ይሄ ሰርቲፊኬት የኛ ነው፣ እኛ የሰጠን ነው። ግን በቃ በማይገባ ይሄ ብቻ አይደለም። ለምሳሌ ብዙ ቦታዎች ላይ በምትሄድበት ሰዓት ላይ ለምሳሌ አሁን እንዳልኩ ኢኖቬሽን ሚኒስተሩ ቢሮ ውስጥ እያሉ የሉም ትባላለህ፣ ከጸሐፊው ማለት ነው። በቃ ልክ ሌላ መስሪያ ቤትን በምትሄድበት ሰዓት ላይ እዛው ጸሐፊዎች እታች ያሉ ሰዎች ሌላኛው እንዳታገኝ እንቅፋት። ብዙ ጊዜ እኔ ላይ ያሉ ሰዎች እንቅፋት ሆነውብኝ አያውቁም። ምንድነው እታች ይሄ ምንድነው? እኔ አሁን ለእኔ ምንም አይደለም፣ እኔ ብዙ ደረጃዎችን አልፌ ስለሄድኩኝ። ነገር ግን ገና አዲስ ተስፋ ይዘው የሚመጡ ልጆች ግን እዛው አንተም አላለፍክም። ለምን መሰለህ? አንድ የምነግርህ ነገር ሲሪየስሊ መታየት ካለበት እነዚህ አይነት የበታች ሰራተኞችና እንዲህ አይነት አስተሳሰብ ያለው ኃይል ባለበት ሁኔታ
አሁን የምንላቸው ወይም በዚህ በኒኩለር ኃይል በለጸጉ የሚባሉት የነ አሜሪካ የነ ምናምን እኮ አቅም ከታች ጀምሮ ባለው የተሻለ ቢሮክራሲያዊ ስርዓት ስለሰሩ ነው። ከታች የሁሉንም ተሳትፎና አቅም የሚጠይቅ ስራ ስለሆነ ነው ማለት እኛ ገና ያላለፍነው። አሁን ለኢትዮጵያ ኒኩለር ያስፈልጋታል ወይ ብልህ ከኒኩለር የሚቀድምባት ሌላ ነገር የለም ወይ? ወደ አጀንዳችን ስንመለስ ሰው ነው የሚቀድመው። ለምሳሌ በቀላሉ አሁን 2 ሳምንት ምናምን በፊት ልንገርህ፣ ለአንተ ዶክመንት ላክልህ አልከኝ አይደለ? ዶክመንት ልክልህ አንተ ደስ አለህ ወይስ እንዴት ነው? ስለኔ ማረጋገጫ አገኛለሁ እኔ በአፌ ከነገርኩ ይልቅ ሲቪዎቼን ዶክመንቶቼን በምታይ መሰለህ አልከኝ። ደስ አላለክም? ግን እኔ አንድ ሰው አገኘሁኝ እንደዚህ ትልቅ አሁን በትልቅ በደረጃ ያለ መስሪያ ቤት ውስጥ ነው። አሁን ስሙ መናገር ስለማልፈልግ ነው። ሰውየው ግን በትክክል ያውቃል። 2 ሳምንት ምናምን ነው 2 ሳምንት ወይ 3 ሳምንት ቢሆነው ነው ላኩለት። እንዳንተ በቴሌግራም ውሻ አርግቶ ነው እንትን ያለኝ። በቃ ለምን ላክልኝ? በቃ ደወልኩለት፣ ሁለተኛ እንዳትደውልኝ ያለኝ። በቃ አላውቅም፣ እኔ ግራ ገባኝ። እንደዚህ አይነት ሰዎች አሉ። በቃ መንፈሳቸው የሚረበሽ በቃ እኔ በጣም እንትን ያለኝ እና እኔ ብዙ ጊዜ ያው ከ2 ዓመት በላይ ከሚሊተሪ ጋር ስላሳለፍ ምንም አይመስለኝም። በቃ ምክንያቱም ማይንዱን ከነሱ ብዙ የወሰድኩት ነገር አለ። ብዙ ነገሮች በቃ አለ የሆነ ነገር ቢሰማ ራሱ መቋቋም እንድትችል ማለት ነው። እና በቃ ነገርኩት። የተለየ ቢሮክራሲ ነው አይደል? በቃ አዎ፣ በቃ ከምንም በላይ ዲሲፕሊን ነው። በቃ እና የሆነ ነገር ቢሰማ እንዴት መቋቋም እንደምትችል እና ቶኑ ጉልቤኛም ስላለው ጉልቤኛ ሳይሆን በቃ አለ ራስን እንትን የማድረግ ነገር የማቀብ። ለምሳሌ ይሄ እንደ ሀገር ይዤ የቀረብኩት ፕሮጀክት ነው። ለኢኖቬሽን ሚኒስቴር ነው። ቀጥታ ለክቡር በለጠ ሞላ ዶክተር ብዬ ነው። መቼ ነው? ሐምሌ 9 2017 ነው። ይሄን ደብዳቤ አይተው አላስገቡትም። ቀጥታ ሚኒስትሩ ጋርም አልደረሰም። ይሄ እኔ ጋር ቀሪ ያስቀመጥኩት ነው። ሄጄ ጠይቃታለሁ። የምን ነው አናቅም ነው በቃ። ሰውየውም ያ ያልኩን ሰድቦ ከማባረር ውጭ የለም። ምንድነው ዓላማው? ለምሳሌ ቅድም ያልከውን ትልቁ እኛ የሚያስፈልገን ቴክኖሎጂ ሳይሆን ሰው ነው፣ ሰው ግንባታ ነው። መጀመሪያ ሰው መሆን ነው ያለ ጠቢቡ ሰለሞን ምንድነው ልጄ ሆይ ሰው ሁን ነው አይደለም። ስለዚህ እኛም ሰው መሆን ነው የሚያስፈልገን። ስለዚህ ክቡር ሚኒስተር ከዚህ ጊዜ ጀምሮ እኔ ተሸላሚ ነኝ እናንተ ጋር። ስለዚህ አሁን ግን ምን አሰብኩኝ፣ ለምሳሌ አዲስ አበባ ውስጥ ያሉ ሲኒማ ቤቶች ፊልም ብቻ ነው የሚያሳዩት። ነገር ግን እንደ ምሳሌ እንደ አሜሪካ ያሉ ሀገራት፣ እንደ እንግሊዝ ያሉ፣ እንደ ራሽያ በሆነ ጊዜ በሳምንት 2 ቀን ወይ ደግሞ 1 ቀን የሳይንስ የሲኒማ ፕሮግራም ይያዝና የተለያዩ ተማሪዎች ከየቦታው ተሰብስበው መጥተው ስራቸውን እንዲያሳዩ የሚል ፕሮግራም አቅጃለሁ። በዚህ ላይ ተስማማላችሁ ወይ? ለመስራት እንዲያስችል ደግሞ እነዚህ ፕሮጀክቶችን በዚህ እኔው እንደ ጀማሪ ሆኜ ይዤ መጥቻለሁ። ስለዚህ በጋራ ብቻዬን አይደለም ደግሞ እኮ እነሱ ኃላፊነት፣ እኔ አንድ ተራ ሰራተኛ ሆኜ ነው እዛ ውስጥ የምሰራው እንዳቀናጅ። ስለዚህ በዛ ውስጥ ሆነን እንድንሰራ ከሚገርም አሁን እኔ ኢትዮጵያ ስፔስ ሳይንስ ውስጥ በአባልነት የተለያዩ ምርምሮችን አቀርባለሁ። ከሚገርም ለምሳሌ የሆነ ጊዜ አሜሪካ ኤምባሲ እዚህ ሽሮ ሜዳ ያለው ተጠራ። እዛ የሚገርም በቃ እኔ ልጆቻቸውን በምን አይነት መንገድ አሜሪካኖቹ ሼፕ እንደሚያደርጉ ገረመኝ። በቃ ገና ከኪዶ ነው በቃ እዛ እንደውም ኦንላይን ላይ ዶክተር ጥላይን ነው ያገኘ ነው የናሳው ተመራማሪ ማለት ነው። አዎ እሱ ሲነግረን ምናምን ምን አለ እኛ ሀገር ይሄ በመጣ ነው ያልኩት። በቃ እኔ አሁን ያረኩት ምን ስንት መስለህ እዚህ ጋር ለምሳሌ ወደ 8 ነጥብ ነው ያስቀመጥኩት። በቃ ለምሳሌ በጋራ እንድንሰራ ብዬ ከማስባቸው ነገሮች መካከል ለምሳሌ አጫጭር ከሳይንስ ጋር የተያያዙ ከ7ኛ ክፍል እስከ 8ኛ ክፍል ከ9ኛ ክፍል እስከ 10ኛ ክፍል ከ11ኛ እስከ 12ኛ ክፍል ለደረሱ ተማሪዎች ተግባር ተኮር ሳይንሳዊ እሳቤን በተግባር ምርምር ከማበልጸግ አኳያ በየሲኒማ ቤቶቹ ይህንን ሳይንስና ቴክኖሎጂ ኢኖቬሽን ሚኒስቴር ይዘህ ስትሄድ ከጸሐፊ ጀምሮ ሌሎች ትልቅ የስራ ኃላፊዎች ሰድቦ አሉ አባረረኝ እኮ። እሱን ነው የምልህ። ማባረሩ እንደተጠበቀው ነው። ሰድቦ ካባረረ አሁን አንተ በአንተ እድሜ የምትለው ነገር ሽንቱ ቀርቶብን በትክክለኛው የዩራኒየሙ ተገኝቶ አበልጽገ ውጤት ላይ ማግኘት ትችላለህ ወይ? ከዚህ የተሻገረስ ኢጎ አለን ወይ? አንተ እኮ ለብቻ አይደለም እዚህ ጋር ስትመራመር ቅንድብን ትባላለህ። እና እንደሱ አይነት ተስፋ አሁን ምልህ ልጆችን ሌሎችንም እንደዚህ ለማሻገር የሚመቸው በእንደዚህ አይነት ሁኔታ ላይ አልጋ ባልጋ መሆን የሚችልበት ምናልባትም እንግዲህ የሚመለከተው አካል ደግሞ ካለ በእንደዚህ አይነት ሁኔታ ላይ ይህን ውይይት የሚከታተል አካል ይህን ጉዳይ ሊያጠራው ይገባልና ዞሮ ዞሮ ግን እዛ ጋር በሲኒማ ቤቶች ላይ ለማሳየት ሞክረህ ወይም እናድርግ ስትል ሌሎች እዛ አሁን የተቋቋመው ኮሚሽን ጥሪ የሚያደርግላቸውን ወጣቶች ተነሳሽነት ሊፈጥርላቸው የሚችል እድል የሚሰጠውን ነው እንግዲህ
ለዚህ ነው የምልህ እዛ ጋር በሱኛውኛ የሚያወሩ ሰዎች አሉ ያልኩና በዚሁ አጋጣሚ የኔን መድረክ እንደ ሲኒማው እንድትጠቀመው ይሄ ምንድነው እስቲ ለተመልካቾች እሺ በዚህ አጋጣሚ ለምሳሌ እንደዚህ አይነት ትላልቅ ቦታዎች ቀጥታ ተጠርነታቸው ለፕራይም ሚኒስተሩ ስለሆኑ ፕራይም ሚኒስተሩ እንደዚህ አይነት ቦታ ላይ የሚቀመጡ ሰዎችን በተለይ ደግሞ እታች ቀድሞ ሰዎች የሚያገኟቸውን ሰዎች ሚኒስተሩ ሊሆን ይችላል ወይ ደግሞ ኮሚሽነሩ ሊሆን ይችላል ሌላም አካል ብቻ የሚመደበው በመሪ እርግጠኛ ነኝ ወይ የእሳቸው የቅርብ ረዳቶች ምናምን ማቃቸው የኔን ፕሮግራም የሚከታተሉ አሉና ይሄን ሲያዩ የሆነ ነገር ያደርጋሉ ብዬ አስባለሁ። አሁን ይሄንን ሲኒማ እሺ ስለዚህ እንደዚህ አይነት ነገሮች ላይ ትልቅ የሆነ ትኩረት ተሰጥቶ ነው። በዚህ አጋጣሚ እንደውም ፒኤሙ ማግኘት ፈልጋለሁ እኔ እውነቴን ነው የምልህ እና ክቡር አቶ ሬድዋን ሁሴንንም እጅግ በጣም አመሰግናለሁ። ከልጅነት ጀምሮ ፎቶ ልኬላለሁ ካየ ማለት ነው። እንደውም እሳቸው ከጠላ ላይ የኤሌክትሪክ ኃይል ማመንጫ ነው ያሳየዋቸው ማለት ነው። እዚህ አዲስ አበባ ኤግዚቢሽን ማዕከል ላይ ፕሮግራም ተዘጋጅቶ ነበር። ኦኬ ገብስ አለ ምናምን ብረት አለ ከዛ ውስጥ እነዚህ ስለሚያገኝ ከእጃቸው ላይ ሰዓታቸውን አውልቆ ነው የሰጡኝ። ኦኬ አቶ ሬድዋን ሁሴን የዛ ጊዜ ስንት ያክፍል እንደሆንኩ ታውቃለህ? 5 ያክፍል ነበርኩኝ። የት አግኝተው? እዚህ አዲስ አበባ ኤግዚቢሽን ማዕከል ላይ እሳቸው ተጋብዘው ነበር በእንትን ማለት ነው በእንግድነት ተጋብዘው ያዘጋጀው የኢትዮጵያ ሴቶች ህፃናት ወጣቶች የሚባል ሚኒስተር ነበር በወቅቱ። አራት ያክፍል ላይ ሆነም ይሄ ስሜት ነበረ ነገርኩ እኮ እኔ በቃ ከአንድ ያክፍል ምናምን ከሚባል ጀምሮ የሆነ ነገር ሞክራል። አሁን ብዙ ሰው የሚመስለው ትላንት መጥቼ ምናምን አሁን ለምሳሌ የምሰራበት መስሪያ ቤትም ካየ የሆነ በቃ በዘመድ መጥቼ ምናምን እንደዛ አይደለም። እኔ ሻሸመኔ እኮ ለዛ ጥርጥሬ ነው በሆነ ኔትወርክ ነው የመጣኸው ያልኩ። ሻሸመኔ ላይ ያውቁኛል ሰዎች። ሻሸመኔ ላይ እኔ ሻሸመኔ ልጅ ነኝ። ውልደቴ ወንዶ ገነት ነው። በቃ ፍራኦል ከተባለ ያውቁታል ምን ያህል ዋጋ ሰው እብድ ነው የሚመስለው። ለምን የሆነ ነገር ወድቆ ካየው እኔ የሆነ ስለምጠቀምበት ይዤ ነው የምሄደው። ገባ ከህፃንነት ጀምሮ ዋጋ ከፍዬ ነው እዚህ የመጣሁት እንጂ በሆነ አካል ተሞዳሙጄ ምን ብዬ ምናምን አይደለም የመጣሁት። ስለዚህ በዚህ አጋጣሚ እሳቸውን ለማመስገን እፈልጋለሁ። ጊዜ ካላቸውም ላገኛቸው እፈልጋለሁ ክቡር አቶ ሬድዋን ሁሴን ማለት ነው። ስለዚህ ይሄ ነው አድገህ ለዚህ ወቅት በዚህ አጋጣሚ ቴንኮ ማለት እፈልጋለሁ። ይሄን ፕሮጀክት እንግዲህ እዚህ ጋር የምንመለከተው ዊክ ኒውክሊየር ኢነርጂ ይባላል። ይሄን እንድሰራ ደግሞ ዊክ እና ስትሮንግ ይባላል። ዊክ ኒውክሊየር ኢነርጂ የሚባለው ምንድነው? ቅድም የተመለከትናቸውን እንደ ዩራኒየም የመሳሰሉ ትላልቅ ኤሌመንቶችን ተጠቅሞ ወደ ኢነርጂ የሚለውጥ የኃይል ማመንጫ ነው። ስትሮንግ ኒውክሊየር ኢነርጂ የምንለው ማለት ነው። ዊክ ኒውክሊየር ኢነርጂ ደግሞ የምንለው በውስጣቸው ላይ ትናንሽ አነስተኛ የሆኑ ኢነርጂዎችን የያዙ ኤሌመንቶችን ወይ ደግሞ ንጥረ ነገሮችን ወደ ኤሌክትሪክ ኃይል የሚለውጥ ሲስተም ማለት ነው። ስለዚህ ይሄም እዚህ ጋር የምንመለከተውን ፕሮጀክት ደግሞ እንድሰራ ድጋፍ ያደረገልኝ የኢትዮጵያ መከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ ነው። በዚህ አጋጣሚ እነሱን ከፊልድ ማርሻል ብርሃኑ ጁላ ጀምሮ ዋና ስራ አስፈጻሚ፣ ምክትል ስራ አስፈጻሚ የሆኑትን ብርጋዴር ጄኔራል ዮሐንስ ትኬሳን እጅግ በጣም ማመስገን እፈልጋለሁ። በዚህ ስራ ላይ የተባበሩኝን ተመራማሪዎችን፣ ወታደሮችን፣ ደሳለኝን፣ ሌሎች ስማቸውን ያልጠቀስኩትን የምርምር ማዕከላች ኃላፊ የሆነውን ተስፋንም በዚህ አጋጣሚ ለማመስገን እፈልጋለሁ። እዚህ ጋር የኔ እውቀት ብቻ ነው። ምስጋና ግን ያበዛው እኮ አሁን የሚከለክሉን ማሳሰቢያ እየሰጠ ነው። የሚከለክሉኝ ሳይሆን ይሄን ዕቃ ለምሳሌ እቺ ሪአክተር ለመግዛት ቂርቆስ አሁን እዚሁ እያለ መደወል ትችላለህ። ገምት ስንት ይሆናል ይሄ ብርጭቆ ስንት ይሆናል ይሄ ብርጭቆ ጥራው ስንት ይሆናል? አዲስ ነው አሮጌ ነው? አዲስ ነው እንጂ እኔ እንጃ 10,000 ብር እንዳትለኝ። በቃ 11,500 ነው በአሁኑ ሰዓት ማለት ይሄ እቺ ብርጭቆ የተለየ ነው። ከምን እንደተገነባ አላውቅም። 200 ሚሊ ሊትር ነው የሚችለው። ገባኛ ብርጭቆ ስትመርጥ ለምሳሌ ይሄንን ያህል ዋጋ ላያወጣ የሚችል ብርጭቆ ሞልቷል። ይሄ ስሪቱ ምንድነው ማለት ነው? ሙቀት መቋቋም የሚችል ነው። ሙቀትን መቋቋም የሚችል ነው። የተዘጋጀውም ለኬሚካል ነው። ኬሚካሎችን ክራክ አያደርጉትም። ከዛ ዝግጁነቱም ለዛው ነው የተዘጋጀው ማለት ይሄ እንትን ክሊኒክ ውስጥ ምናምን የምናየው ነገር የሚመስል ይሄ እዚህ ጋር የምትመለከተው ቴርሞፕላስቲክ ግላስ ይባላል። ሙቀት በሚያገኝበት ሰዓት ላይ የሚሰፋ ሙቀት ሲያጣ ደግሞ የሚጠብ ነው ይሄኛው ማለት ነው። ስለዚህ እዚህ ጋር የምትመለከታቸው እዚህ ጋር ለምሳሌ ቅድም እየጠቀስክ የነበረው አንዱ ሊቲየም አየን ባትሪ የሚባለው ይሄ ነው። ይሄኛው እዚህ ጋር የምትመለከተው ማለት ነው። ይሄ አሁን ጠቀሜታው ምንድነው? ለሮኬት ለድሮን ምናምን የሚጠቀሙት ማለት ነው። ድሮኖች ረጅም ርቀት አየር ላይ ስለሚጓዙ ከፍተኛ ኢነርጂ የመቋቋም ባትሪ አለ። ዝም ብሎ ባትሪ አይሆንም ማለት ነው። ስለዚህ እነዚህ የምትመለከታቸውን እቃዎች በእኔ ልስራ ብል ምንም አይታሰብ ነው የለኝም፣ ወጪው የለኝም ማለት ነው። ስለዚህ ይሄንን ድጋፍ ስላደረጉልኝ ነው እንጂ ይሄን ስለሚከለክሉኝ ስለማይከለክሉኝ አይደለም። በጎን ለነዛም ማሳሰቢያ ነው ብዬ ነው። እሺ፣ ስለዚህ በዚህ አጋጣሚ እነሱን ለማመስገን እፈልጋለሁ። ዋና ዓላማው ምንድነው? እዚህ ውስጥ ያለው ጨውና ውሃ ነው። ውስጥ ላይ ያለው ማለት ነው። ምንድነው ሲስተሙ?
እዛ ውስጥ ያለውን መጀመሪያ ጨው ላይ የምናገኘው ሶዲየም ክሎራይድ የሚባል ብረት አለ ወይ ደግሞ ንጥረ ነገር አለ። ሶዲየም የምንለው ሜታል ነው። ክሎሪን የሚባል ደግሞ ጋዝ ነው። ስለዚህ ሶዲየም ላይ አንድ ቻርጅ አለ፣ ክሎሪን ላይ ደግሞ አንድ ማይነስ ቻርጅ አለ። ስለዚህ ውሃ ውስጥ ላይ አለ። ውሃውና ጨው ደግሞ የሚያደርገው ፊዚካላዊ ሪያክሽን ነው፣ ኬሚካል ያልሆነ ያንን በኤሌክትሪክ ኢነርጂ በምታጋጭበት በምታዋህድበት ሰዓት ላይ ፊውዝ በምታደርግበት ሰዓት ላይ ከውስጥ ላይ ሁለት ነገሮች ታገኛለህ። የመጀመሪያው ሶዲየም ሃይድሮክሳይድ የሚባል ቤዝ ነው። ሁለተኛው ሃይድሮክሎሪክ አሲድ የሚባል ጨጓራችን ውስጥ ያለው የተለያዩ ጀርሞችን የሚያጠበልን የሚያጠፋ አሲድ አለ ጨጓራችን ውስጥ ማለት ነው። ሃይድሮክሎሪክ አሲድ ደግሞ HCl የሚባል አሲድ አለ። ስለዚህ በሊዊስ አሲድ ቤዝ ፕሪንሲፕል አማካኝነት እዚህ ውስጥ የምታገኘው ይሄ አንዱ ፖዚቲቭ ቻርጅ ነው፣ ይሄኛውም ፖዚቲቭ ቻርጅ ነው። ይሄ አስገቢ ነው፣ ይሄ ደግሞ የሚያወጣ ነው። ይሄም ኔጌቲቭ ቻርጅ ነው፣ ይሄኛው ደግሞ የሚያወጣ ነው። ስለዚህ ሁለቱን ቻርጆች በመስጠት ለምሳሌ እዚህ ጋር የምትመለከተው አለ አይደለ? ይሄኛው የምትመለከተው ለምሳሌ አንዱ አኖድ ነው፣ አንዱ ኬቶድ ነው። ሁለቱ ኤሌክትሮላይሲስ በማድረግ ከውስጣቸው ላይ ኢነርጂ እንዲያወጡ የሚያደርግበት ሲስተም ነው ማለት ነው። ለክቡር ምክትል ኮሚሽነርም ወስጄ የኢትዮጵያ ኒውክሌር ኮሚሽንም ያሳየሁት ይህንን ነው። እንደውም የዛ ጊዜ ይዤ እኮ ይሄ አይደለም በትናንሽ ዕቃ ይሰራ ነበረ። ሀሳቡን ይሄን ነገር ብታሻሽለውና ትልቅ ብታደርገው ዋና ኮሚሽነሩም የተገኙበት ሰዓት ላይ ይታያልና እንደዛ ብታሳድገው የሚል ሀሳብ አቅርበውልኝ ነበርና ለዛ ብዬ አሻሽዬ ያዘጋጀሁት ነው። እዚህ ጋር የምትመለከተው ኩላንት ነው። ስፔሲፊካሊ ነገሮችን ኬሚካሎችን ለማቀዝቀዝ ተብሎ የሚዘጋጅ ብረት አለ። ወይ ከስቴንለስ ስቲል ሊዘጋጅ ይችላል፣ ወይ ከሌላ ብረት። እንደማንኛውም እንደ አይረን የምንጠቀመው እንደ አልሙኒየም የምንጠቀመው አይደለም። ኬሚካል ቢፈስበት እንኳን መቋቋም የሚችል ማለት ነው። ስለዚህ እነዚህ ከዛ የተዘጋጁ ናቸው። እዚህ ጋር ደግሞ ፋን አለን፣ ተርባይነር አለን። ይህ እዚህ ውስጥ ሪያክሽን በሚያደርግበት ሰዓት ላይ ከዛ የሚወጣ ኢነርጂ አለ። ያን ኢነርጂ ደግሞ ዲሲ ኢነርጂ ነው። ዲሲ ማለት ዳይሬክት ኢነርጂ ነው። ይሄ ማለት ለምሳሌ እነዚህ የምንቀረጽባቸው አምፖሎች አሉ፣ ላይ ጣሪያ ላይ የተሰቀሉ ሳይሆኑ እዚህ ጋር በአዳፕተር እየመጣ ያለው ማለት ነው። 220 ቮልትን ወደ 12 ቮልት ምናምን ዲሲ ቀይሮ የሚያደርግልን ማለት ነው። ስለዚህ ከዛ ውስጥ የምናገኘውን አነስተኛ ዲሲ ቻርጆችን ለምሳሌ ለስልክ ቻርጀር ሊሆን ይችላል፣ ለትናንሽ አሁን እዚህ ጋር የምትመለከታት ላይቷ አለች፣ ለዛ ላይት ሊሆን ለእሷ ላይት የምንጠቀምበት ሲስተም ነው። ለምሳሌ እዚህ ጋር የምትመለከታት እቺ 12 ቮልት ነች። ለምሳሌ አሁን ኬሚካል ሪያክሽኑ እዚህ ጋር የምትመለከተው ለምሳሌ ይሄን ሀሳብ ያሰብኩት ለምሳሌ አንደኛው ብዙ መጽሐፍቶችን ምናምን ለመመልከት እሞክራለሁ። አንባቢ ነኝ እያልኩ አይደለም። ስለዚህ ለማንበብ ደግሞ ታውቃለህ የሀገራችን መብራት ምን ያህል እንትን እንደሆነ ይሄን ላንተ አልነግርም። ስለዚህ እንደዛ ከምንሰቃጭ ምን ከምን በተለይ ገጠር ውስጥ ላሉ ወጣቶች በቀላሉ በእንደዚህ አይነት ሲስተም ኤሌክትሪክ ኃይሎችን መጠቀም የሚችሉበት ሲስተም ለምሳሌ አሁን ከተመለከትን እነዚህ ቻርጅ የሚደረጉ አሉ አይደል? በቻርጅ ሰክተን እንትን የሚሉ እነዛ ቅድም ያልከው አንዱ ፖይዘን የሚመጣው ለምሳሌ እነሱ ከትንሽ ጊዜ በኋላ ዩዝም ስለሆኑ ሀገራችን ውስጥ ሊገባ አዲስ ይመስላሉ እንጂ አብዛኞቹ የተጠቀሙበትና ለኛ የሚልኩልን ይሄ ምንም ሀቅ ነው። ስለዚህ እነዛ ነገሮች አካባቢ ላይ ከሚበክሉ በቀላሉ በእንደዚህ አይነት ነገሮች መጠቀም የምንችልበትን ሲስተም ነው ይዤ የመጣው። ስለዚህ በእንደዚህ አይነት ሲስተም በቀላሉ ኤሌክትሪክ ኃይልን መጠቀም የምንችልበትን ሲስተም ለማውጣት ሞክሬያለሁ። ነገር ግን ምንድነው ዋና ሀሳቡ ቅድም ያልኩን ነገሮች መጠቀም የምንችልበት ነው። አሁን ትንሽ ሪያክሽን ስላላከናወንን ዜሮ ነው ብነው። ስለዚህ በዚህ ሂደት እንግዲህ ኤሌክትሪክ ኃይል ሲስተምን ማመንጨት የምንችልበትን ሲስተም ይዤ ለመቅረብ ሞክሬያለሁ። ኤሮስፔስስ ጉዳይ ለኢትዮጵያ ቅንጦት አይሆንባትም የሚሉም አካላት ስላሉ ቀደም ሲል ያልነው የዚህ የመልካም አስተዳደር ሁኔታው እንደተጠበቀው ነው። እሱስ አካባቢ ላይ እንዴት ናቸው? በምርምር ደረጃ መከላከያው ተቋሙ አካባቢ ላይ ምን እየተከናወነ ነው? የመከላከያውን የጥናትና ምርምር ራሱ አካል አለው ይፋ የሚያደርገው። ነገር ግን አሁን ከውጭ አንተም የሚዲያም ሰው ስለሆንክ በተለያዩ ጊዜዎች አሁን ኤግዚቢሽኖች በሚካሄዱበት ሰዓት ላይ የቅርቡን የአየር ኃይሉንም ኤግዚቢሽን የተመለከትክ ይመስለኛል። ለምሳሌ ዛኛው ላይ በምንመለከትበት ሰዓት ላይ ትልቅ እጅግ በጣም አመርቂ የሚባሉ ነገሮች አሉ። ያ ማለት 100% ፍጹም ነው ማለት ሳይሆን ያው ነገሮች በጊዜ ሂደት ነው እየዳበሩም እየተሻሻሉም የሚመጡትና በዛ ሂደት እየሰራባቸው ያሉ ነገሮች አሉ። ነገር ግን ከኤሮስፔስ አኳያ ከተመለከትን ለኢትዮጵያ ቅንጣት አይደለም። ከኤሮስፔስ ብቻ አይደለም፣ ከመከላከያ አኳያ ከተመለከትን ለኢትዮጵያ ቅንጣት አይደለም። ታሪካዊ የሚባሉ ጠላቶች አሉ። የሆነ ወቅትን ጠብቀው የምንትን የሚል ለምሳሌ ኢትዮጵያን እኔ እንደ እስራኤል አድርጌ ነው የምመለከተው። ዙሪያውን ከቦ ያሉ አካላት አሉ። እነዛ አካላት የሆነ ጊዜ ነው የሚጠብቁት ማለት ነው። ስለዚህ ለምሳሌ በዚህ በምስራቁም በኩል ብትል፣ በሰሜኑም በኩል ብትል፣ በደቡቡም በኩል ብትል በአራቱም አቅጣጫ የተከበበች አገር ነች ማለት ነው። ስለዚህ እቺ ሀገር ራሷን ዲፌን የማድረግ እንትን ያስፈልጋታል ማለት ነው። በዚህም አለ በዚህም
እነዚህን ነገሮች የራሳችን አድርገን መቆየት ይኖርብናል። ስለዚህ በብዙ ቢሊዮን አይደለም ትሪሊዮንም ወጥቶ ይሄ ነገር ቴክኖሎጂ አሁን እኮ ዋናው ጥያቄ መግዛት አይደለም እኮ ቴክኖሎጂውን የራስ ማድረግ ነው። ከገዛ እኮ ከተብላሽ በኋላ አዲስ ነው የምገዛው እንጂ አስራው። ስለዚህ ከዚህ አኳያ እኔ ቅንጦት ከዚህ አኳያ ብቻ ሳይሆን አሁን እዚህ ላይ የሚመስለኝ እናንተም ትልልቅ የጥናት መድረኮችን ስታዘጋጁ ሊሆን የሚገባውና እድሉን አግኝተ ቀደም ሲል እንዳልከው እንደ ሲኒማ አይነቱን ነገር ስታሳዩ ኤሮስፔስ ላይ የሳተላይት እንትኖች ከድብድብ ወይም ከዚህ ከመከላከያ ጋር ብቻ የሚያያይዟቸው አሉ እንጂ ለምሳሌ ግብርናን በተመለከተ የአደጋ ግብረ መልስን ለመስጠት ጎርፍ የሚመጣ አውሎ ንፋስ ቢመጣ እንዲህ አይነት የኤሮስፔስ ቴክኖሎጂ እስከሌለህ ድረስ ልታውቀው አትችልም። ቀደም ሲል እንዳልነው ጥገኞች ሆነን ከሌሎች ጋር ከፍለን በምንገዛው አይነት ነው። እሱ ደግሞ በተለይ እንደኛ አይነት እዚህ ምድር ወገብ አካባቢ ላይ ላሉ ሀገራት የምዕራባውያኖቹ ግኝትና ትንተና ብዙም ፊት የማያረግና የማይመጥን መሆኑን ጥናቶች ያሳያሉ፣ ግምታዊ ካልሆነ በስተቀር። ስለዚህ ለምሳሌ አንድ አርሶ አደር ምን አይነት ምርጥ ዘር መጠቀም እንዳለበት፣ ምን አይነት ማዳበሪያ መጠቀም እንዳለበት፣ ምን መዝራት እንዳለበት ወቅትን ተንትኖ በፊት በልምድ ከሚሰራው ከነበረው በላይ አሁን ያለውን ሕዝብ ታሳቢ ያደረገ ምርትና ምርታማነትን ለማሳደግ ወዘተርፈ ሁሉ ነው የሚጠቅመው። ይህን ብናረግ የበለጠ ተጠቃሚ ነን። የውጭ ምንዛሪያችንም በግዢ ከምናገኘውም ይድናል። ይህንን ትንታኔና ከዚህም አኳያ ሰዎች አለመመልከታቸው ይመስለኛል። ሁልጊዜ ነገሮችን ሁሉ ከዱላ ጋር የማሽተት ባህሪ ስላለን እሱ ላይ ትንሽ ኮሜንት ብታደርግ። እንግዲህ እንዳልኩ ነው። አሁን መከላከያ ለኢትዮጵያ እንደ እስትንፋሷ ነው የሚቆጥረው። አሁን ሌላውን ነገር ትተን ስለ መከላከያ ብቻ እያወራን ከሆነ ማለት ነው። ለምሳሌ ይህን በምልበት ሰዓት ላይ መከላከያ በአንድ እጁ እየተዋጋ በአንድ እጁ ደግሞ እያረሰ እንዳለ ነው እኔ የምቆጥረው ማለት ነው። ይህን ምልክ ለምንድን ነው? ለምሳሌ በቀላሉ አሁን ከተመለከትን መከላከያ በሚሄድባቸው የተለያዩ አካባቢዎች ላይ በምንመለከትበት ሰዓት ላይ በአንድ እጁ ገበሬውን እየደገፈ በአንድ እጁ ደግሞ ሌላ ስራ ነው የሚሰራው ከመከላከል አኳያ። ነገር ግን ከሳይንሱ አኳያ ከመጣን ለምሳሌ በዚህ በጂኤምኦ ወይ ደግሞ በዚህ በዘረመል ጥናት ውስጥ ከተመለከትን አሁን ብዙ የተለያዩ ኢንስቲትዩቶች ለምሳሌ የኢትዮጵያ ግብርና ጥናት ኢንስቲትዩት የሚባለው ጥናት ማዕከል አለ አይደለ? ለምሳሌ ያ ማዕከል እንደሚሰራ ሆኖ እሱ ደግሞ መከላከያ ደግሞ ራሱን ችሎ የተለያዩ በመከላከያ ጥናትና ኢንስቲትዩት በሚባል ተቋም ውስጥ ራሱን የቻለ ጥናቶችን እያከናወነ ይገኛል ማለት ነው። ለምን? ለምሳሌ እንዳልኩ መከላከያ በውጊያ ሰዓት ላይ ሀገሩን እንደሚጠብቀው ሁሉ በሰላም ሰዓት ደግሞ ህዝቡን ምን የማድረግ ሁኔታ አለ የማሻገር በምግብ ራሱ እንዲችል የማድረግ ግዴታ አለው፣ በጤናውም ዘርፍ ከተመለከተ ማለት ነው። ስለዚህ ከዚህ አኳያ የተለያዩ አሁን እኛ እንዳልኩ የመከላከያ ሚኒስትሮችን እንደዚህ በቀላሉ የምታገኛቸውና በሚዲያ ላይም ይፋ የምታደርጋቸው አይደለም። ስለዚህ እነሱ የራሳቸው እየሰሩበት ያሉ ነገሮች አለ። ግን እንደ አንድ ዜጋ ግን በዚህ በጂኤምኦ ላይ ለምሳሌ አሁን በቅርቡ የመከላከያ ጥናት ኢንስቲትዩት ይፋ ያደረገው ለማንኛውም ኢትዮጵያዊ ክፍት ያደረገው የምርምር እንትን አለ መጥቶ ማንኛውም ሀሳብ ያለው ሰው በዚህ ዘርፍ ውስጥ አንዱ ከዚህ ከጂኤምኦ ጋር የተያያዘ ነው። ለምሳሌ እንመልከት። አሁን በቅርቡ ዶክተር ወረደን ታውቃቸዋለህ? አሁን በህይወት አልፈዋል። ዓለም አቀፍ ሎሬት ናቸው። ለምሳሌ እሳቸው የምግብ ላይ ነው ጥናት ያደረጉትና ለምሳሌ በቀላሉ ተመልከት። አሁን ዱቄት ፉርኖ ዱቄት ነው። አሁን ዳቦ ነው ቤት ውስጥ እየጋገርኩ የምጠቀመው ራሴ ማለት ነው። ለምሳሌ ያ ዱቄት ለምሳሌ አንድ ወር አይቆይልህም፣ ይበላሻል። ለምን? ከውጭ የሚመጡት ኬሚካሎች እነዚህ ነጮቹ ስንዴውን ለምሳሌ ከውጭ የሚመጣ ስንዴ ይበቅልላል? አይበቅልም። ለምን? በኬሚካል ነው ቀቅለው የሚሰጡ። ለምን? አንተ አበቀልክ ማለት ራስን ቻልክ ማለት ነው። ስለዚህ ያ ማለት ምንድን ነው? በጀቱ ከእነሱ የእጅ ጠባቂነት ነፃ ሆንክ ማለት ነው። ይሰጡሃል፣ ግን ያን ነገር እንድጠግበው አያደርጉም ማለት ነው። የዚህ የኤሮስፔስ ጥናት ለቴሌኮሙም አሁን ላልናቸው የግብርና ምርምሮችንም ለትምህርት ስርዓቱም ለጤናውም ቀደም ሲል ላነሳናቸው የመድኃኒቱ ምናምኑ ላይ ሁሉ ፋይዳው የላቀ መሆኑን ግምት ውስጥ የከተተ ግንዛቤ ነው እዚህ ሀገር ላይ መፈጠር ያለበት የሚል ሀሳብ ስላለኝ በትክክል። ለዛም ደግሞ አሁን ለምሳሌ በፊልድ ማርሻሉን በኩል እየተመለከትኩት ያለው ትልቁ ነገር ይሄን ነው። በቃ አሁን ቦታ ሰጥተውና ትኩረት ሰጥተው ለምርምር በተለይ ደግሞ ወጣቶችን ለማውጣት ለማብቃት እየሰራበት ያሉ ነገሮች አሉ። ውስጥ ላይ ያሉት ብዙ እንትኖች ችግሮች እንዳሉ ማለት ነው። ነገር ግን በዚህ ሂደት ላይ አሁን ሳተላይቶችን ከተመለከትን ለምሳሌ እስከ ቅርብ ጊዜ ድረስ ለምሳሌ ኢትዮጵያ የራሷ ሳተላይት አልነበራትም።
አሁን የራሷ ሳተላይት አላት። የራሷን በራሷ ሳተላይት ራሷን መቆጣጠር የምችልበት ለምሳሌ በተለይ በግብርናው በአየር ንብረቱ በተለያዩ ለምሳሌ ዳር ድንበር ከማስጠበቅ አኳያ የተለያዩ ነገሮችን የምታደርግበት የራሳቸው መንገድ አሁን ይሄ አንዱ የዛ ውጤት ነው ማለት ነው። ስለዚህ ከዚህ አኳያም መከላከያ እንደ መከላከያ አሁን ብዙ ሰው ላይ የሚታሰበውን ውጊያ ብቻ ነው ተደርጎ የሚታሰበው። ነገር ግን ያ ሳይሆን ከዛም በተጨማሪ ደግሞ አሁን እየሰራበት ያለው እጅግ በጣም አመርቂና እጅግ በቃ በዚህ አሁን መግለጽ በማልችልበት ደረጃ ላይ አለ። በምን በሳይንሱ ዙሪያ ላይ ማለት ነው። ስለዚህ ይህም ደግሞ አሁን እዚህ ጋር እየገለጽኩ ያለሁት እንደ አንድ ተወካይ ሳይሆን ግልጽ ነው። እንደ አንድ ተመራማሪ እንግዲህ ከዚህም በላይ እንግዲህ ከፍ ያለ ደረጃ ላይ ደርሰህ እንድናይ እኔ በበኩሌ በጣም መልካም ምኞቴ ነው። ምክንያቱም ለሀገር ጠቃሚ ስለሆነ። ከዚያ ባሻገር ግን ተመልካቾቻችን ቀደም ሲል ስነሳ ሳይንስ ብቻ እንደሚያወራ ሰው ከበፊቱ ለየት ያለ አጀንዳ ብያችሁ ነበር። ግን ከሞላ ጎደል ግማሽ በግማሽ ሳንወድ በግዳችን እንግዲህ መልካም አስተዳደር ውስጥ ገብተን የሀገራችንን መሰረታዊ ችግር ለዚህም ነው ሁልጊዜ ይህንኑ የምንለፈልፈውና መሰረታዊ ችግር ተመልክተናል። ያው እንግዲህ እንግዳችን ኢንጂነር ፍላወር እንደነገረን ነው በተለያየ መልኩ አንዳንዶች በፊልድ ማርሻል ደረጃም ሆነው በዚህ ደረጃ ልጆች ናቸው ምናምን ናቸው ሳይሉ ሳይንቁ ተቀብለው ወደ ተቋማቸው ስበው ለሀገራችን ፋይዳ ያለው ነገር እንዲመጣ የራሳቸውን እድል የሚፈጥሩ ያሉትን ያህል ሁሉ ደግሞ ዛሬም ከመስሪያ ቤቱ ጋር የሚመጥኑ ሙያተኞች ያስፈልጋሉ የምንለው በዚህ ምክንያት ነው። ነገሮችን ያቀረብካቸውን ሰነዶች እንደ ቀልድ አይተው ትልቅ ዋጋና ትርፍ ያላቸውን ጉዳዮች በዚህ ደረጃ ቢሮክራሲ ፈጥረውም የሚያስቀሩ አካላት ደግሞ በየቦታው እንዳሉም የተመለከትንበትና ደረጃችንን ልካችንን በዚሁ አጋጣሚ ባልጠበቅኩት መልኩ እንድናይ ያስቻለን ፕሮግራም በመሆኑ በጣም ደስ ብሎኛል። እንግዲህ መማር ያለበት ከዚህ ይማር። ምናልባት እነዚህ ቀደም ሲል አንተ የሄድክባቸው መስሪያ ቤቶች ላይ ያሉ ጸሐፊዎች፣ ወዘተርፎች፣ ዳይሬክተሮች ብቻ ሳይሆኑ በየቦታው እንዲህ አይነት ሰዎች አሉ። ከእንደዚህ አይነት ኢጎ ውስጥ ነው መላቀቅ መውጣት መቻል ያለብን እንደ ሀገር የሚለውን መልእክት ሊወስዱ ይገባል። ስለዚህ እንዳንተ ተመሳሳይ ብዙ ሰዎች በዚህ ሰዓት ደጅ እየጠኑ የተሻለ ሀሳብ ይዘው ሄደው የሚቀበላቸው አጥተው እየተመለሱ ያሉ ሊኖሩ እንደሚችሉ ምንም ጥርጥር የለውም፣ ይገመታልና እኛ ቀደም ሲል ያነሳቸውን ግለሰቦች ለመውቀስ ወይም ለማሳቀቅ ለማሸማቀቅ ሳይሆን በእነሱ ማሳያነት የሚመለከተው መንግስት እንዲመለከት በእነሱ ማሳያነት ደግሞ ምን ያህል ኋላ ቀር እንደሆነንም ማየት ያለበት አካል እንዲያይና ይሄን አርገው የነበሩ አካላትም ራሳቸውን ለትዝብት ጥለው ጸጸት ውስጥ ገብተው ራሳቸውን የሚያርሙበትን እድል ለመፍጠር ያስቻለ አጋጣሚንም ስለፈጠርክልኝና ዛሬ ከፕሮግራሜ ይዘት ወጣ ብዬ ነው የምናወራው ያልኩትን ወደ ነበረበት ስለመለስክልኝ በጣም አመሰግናለሁ። የዛሬውን በዚህ እናበቃና በሌላ ጊዜ ደግሞ በተመሳሳይ እከታተላለሁ፣ አያለው፣ ጠይቃለሁ። ሌሎችም የስራ ኃላፊዎችን ምናልባትም ወደ ኒውክሌር ኮሚሽንም አካባቢ ላይ ሄጄ ደግሞ የሆነ ነገር ካወራን በኋላ ደግሞ ከዛም ይዛቸው ሀሳቦች ስለሚኖሩ ተመልሼ እንደማገኝህ ነው ቃል የምገባው። ስለዚህ ኢንጂነር ፍላወር አወቀ ለነበረን ቆይታ በጣም እጅግ በጣም ስለ ነፃ ሀሳብ ስም አመሰግናለሁ። በተመልካቾቼ ስም ስሜነ ባይፈርስ ነኝ። ሳምንት እንገናኛለን በሌላ ርዕሰ ጉዳይ በሌላ እንግዳ ከፍላወር ጋር ወደፊት ተመልሰን እንገናኛለን። በጣም አመሰግናለሁ። እኔም አመሰግናለሁ።